ጤና ይስጥልን እንዴት አድራችኋል ተመልካቾቻችን ከኢትዮጵያ ቴሌቪዥን የዕለተ ማክሰኞ የጤና ይስጥልኝ ዝግጅታችን እነሆ ተጀምሯል። ቆይታችሁን ከጤና ይስጥልኝ ኢትዮጵያችን ጋር እስከ 2 ሰዓት ከ30 ደቂቃ ስታደርጉ የተለያዩ ጉዳዮችን ወደ እናንተ የምናደርስ ይሆናል። ማህበራዊ፣ ኢኮኖሚያዊ እንዲሁም ደግሞ መዝናኛና ሌሎች መረጃዎቻችንን ወደ እናንተ የምናደርስ ነው የሚሆነው። ቆይታችሁን እንግዲህ ከኛ ጋር እንድታደርጉ ነው የምንጋብዘው። ዝግጅቱን እየመራን ሰናይት ብርሃኔና ባልደረባ ያሸናፊ እንዳለ አብረናችሁ ቆይታ የምናደርግ ነው የሚሆነው። በዝግጅታችንን ለመከታተል ያመቻችሁ ዘንድ ግን ዋና ዋናዎቹን እንጠቁማችሁ። በሕክምና ባለሙያዎች የታዘዙ መድኃኒቶች በተፈለገው ጊዜ ያለማግኘት ችግር በመድኃኒት ቤቶች እየተስተዋለ መሆኑን የአዲስ አበባ ከተማ ነዋሪዎች ተናግረዋል። ይህንን ጉዳይ እንግዳ ጋብዘን ቆይታ የምናደርግበት ይሆናል። በአዲስ አበባ ከተማ በሁለተኛ ደረጃ የመንግስት ትምህርት ቤት የምገባ መርሃ ግብር ባለመኖሩ በተለይ በአንደኛ ደረጃ ትምህርት ቤቶች የምገባ ተጠቃሚ የነበሩ ተማሪዎች ለተለያዩ ችግር እየተጋለጡ ነው ስለመባሉም ሌላኛው የምንነግራችሁ ጉዳይ ነው። የህንድ መንግስት በሚያስተዳድረው የካሽሚር ግዛት ውስጥ የምትገኘው ሽንገር ከተማ በእጅ ስራ የጥበብ ውጤቶች ብትታወቅም በአካባቢው ባለው የተራዘመ ጦርነት ምክንያት ከስራዎቹ ልትጠቀም አልቻለችም ተብሏል። ይህንን ጉዳይ በውጭ ዘገባችን የምንመለከተው ይሆናል። ዕለቱን በታሪክ ስንዳስስ ደግሞ ክቡር ጸሐፌ ትእዛዝ አክሊሉ ሀብተወልድ የኢትዮጵያ ንጉሠ ነገሥት መንግስት ጠቅላይ ሚኒስትር በመሆን የተሾሙት መጋቢት 20 ቀን 1953 ዓ.ም ነበር። ይህንን እናስታውሳችኋለን። እነዚህንና ሌሎች ጉዳዮችን እየዳሰስን እስከ 2 ሰዓት ከ30 አብረን ቆይታ የምናደርግ ነው የሚሆነው። የጤና ይስጥልኝ ዝግጅታችንን የምንጀምረው ግን አጫጭር መረጃዎችን በማስቀደም ነው የሚሆነው። አጫጭር መረጃዎችን ልታቀርብልን ባልደረባችን ሰናይ ሰይፉ እዚህ ስቱዲዮ ትገኛለች። ሰን እንዴት አደርሽ? እንደምን አደራችሁ? አለን መቀጠል ትችያለሽ። አመሰግናለሁ። እንደምን አደራችሁ ተመልካቾቻችን። የሰዓቱን አጫጭር ዜናዎች ወደ እናንተ እናቀርባለን። ለ2 ቀናት ይፋዊ የስራ ጉብኝት አዲስ አበባ የገቡት የጅቡቲው ፕሬዝዳንት ኢስማኤል ኦማር ጊሌ ከጠቅላይ ሚኒስትር አብይ አህመድ ጋር የመረጃ መረብ ደህንነት አገልግሎትን ጎበኙ። መሪዎቹ ከጉብኝታቸው ጎን ለጎን የሁለቱን ሀገራት የጋራ ተጠቃሚነት የሚያሳድጉ ጉዳዮች ላይም መክረዋል። በውይይታቸውም ሁለቱን ሀገራት ተጠቃሚ የሚያደርጉ የመሰረተ ልማት ስራዎችን በጋራ ለመስራት የገቢና ወጪ አገልግሎቶችን የአሰራር ፍጥነት ለማዘመን እንዲሁም በኢትዮጵያ በኩል ለጅቡቲ አገልግሎት የሚሰጠውን የኃይል አቅርቦት ለማሳደግ ከስምምነት ላይ ደርሰዋል። እንደ ሪፖርተራችን ተመስገን ሽፈራው ዘገባ ፕሬዝዳንት ኢስማኤል ኦማር ጊሌ ከጠቅላይ ሚኒስትር አብይ አህመድ ጋር የሁለቱን ሀገራት የቆየ ወዳጅነት ወደ ኢኮኖሚያዊ የጋራ ተጠቃሚነትን ለማሳደግ የሚያስችል ምክክር አካሂደዋል። በቤኒሻንጉል ጉሙዝ ክልል ባለፉት 6 ወራት በተከናወኑ የጸጥታና ሰላም ማስከበር ስራዎች አበረታች ውጤት መመዝገባቸውን የክልሉ ርዕሰ መስተዳድር አቶ አሻድሊ ሀሰን ገለጹ። ርዕሰ መስተዳድሩ በአሶሳ ከተማ በተጀመረው የቤኒሻንጉል ጉሙዝ ክልል ምክር ቤት 13ኛ መደበኛ ጉባኤ የክልሉን የ2014 ግማሽ ዓመት የአስፈጻሚ አካላት የስራ አፈጻጸም ሪፖርት ለምክር ቤቱ አባላት አቅርበዋል። ለ2 ቀናት በሚካሄደው የምክር ቤቱ ጉባኤ አባላቱ በተለያዩ አጀንዳዎች ላይ ውሳኔዎችን ያስተላልፋሉ ተብሎ ይጠበቃል። የክልሉን ምክር ቤት የ2014 ዓ.ም የግማሽ ዓመት የስራ አፈጻጸም ሪፖርት ማድመጥና መርምሮ ማጽደቅ እንዲሁም በተለያዩ ረቂቅ አዋጆችና ሌሎች ጉዳዮች ላይ ተወያይቶ ውሳኔ ማሳለፍ የጉባኤው ዋና ዋና አጀንዳዎች ናቸው። ሪፖርተራችን ጀማል አህመድ እንደዘገበው ምክር ቤቱ የቀድሞ በርታ የአሁኑ የቤኒሻንጉል ብሔረሰብ የስያሜ ለውጥን በይፋ ማሳወቅ፣ የክልሉ የስነ ምግባርና ጸረ ሙስና ኮሚሽን ማሻሻያ ረቂቅ አዋጅና የሚሊሻ አደረጃጀት ላይ ተወያይቶ ውሳኔ እንደሚያሳልፍ ይጠበቃል። በአዲስ አበባ ከተማ ነዋሪ የሆኑት በንግድ ስራ የተሰማሩ ባለሀብቶች በሶማሌ ክልል በድርቅ ለተጎዱ ወገኖች የ2 ሚሊዮን ብር ድጋፍ አደረጉ። በአዲስ አበባ ከተማ ነዋሪ የሆኑትና በንግድና ስራ ላይ የተሰማሩት አቶ ጸጋይ አበበና አቶ አስቻለው በላይ እያንዳንዳቸው 1 ሚሊዮን ብር በሶማሌ ክልል በተከሰተው ድርቅ ጉዳት ለደረሰባቸው ነዋሪዎች ድጋፍ አድርገዋል። ባለሀብቶቹ በክልሉ በድርቅ ለተጎዱ ወገኖች ድጋፍ እንዲሆን ያዘጋጁትን 2 ሚሊዮን ብር በጅጅጋ ከተማ ተገኝተው ለሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፌ መሐመድ አስረክበዋል። ድጋፉን የተረከቡት የክልሉ ርዕሰ መስተዳድር አቶ ሙስጠፌ መሐመድ ለባለ ሀብቶቹ
ምስጋና አቅርበዋል። ለጤና ይስጥልኝ የተዘጋጁ ዋና ዋና ዘገባዎች እነዚህ ነበሩ። መልካም ቆይታ ይሁንላችሁ። ዘገባዎቹን ጨርሻለሁ። እናመሰግናለን ሰኒ። በኋላ እንግዲህ በ2 ሰዓት ላይ ተመልሰን እንገናኛለን። መልካም የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለመጪው የኢድ አልፈጥር በዓል በኢቲቪ የመዝናኛ ቻናል የሚተላለፉ ልዩ የበዓል መዝናኛ ፕሮግራሞችን በተባባሪ አካላት ለማሰራት ይፈልጋል። በመሆኑም በበዓል ፕሮግራሞቹ ዝግጅት ላይ መሳተፍ የምትፈልጉ ተባባሪ አካላት ፕሮፖዛላችሁን እስከ መጋቢት 20 ቀን 2014 ዓ.ም በኮርፖሬሽኑ ዋና መስሪያ ቤት መዝናኛና ስፖርት ቻናል 6ኛ ፎቅ ቢሮ ቁጥር 620 በአካል በመቅረብ እንድታስገቡ እናስታውቃለን። የኢትዮጵያ ብሮድካስቲንግ ኮርፖሬሽን። ልጆት በእርሶ እቅፍ ውስጥ በፍቅርና በእንክብካቤ ተመችቷት ታድጋለች። የእርሶ እንክብካቤና ጥበቃ ለነገ ማንነቷ መሰረት ነው። አደጋ ከመድረሱ በፊት አስፈላጊውን ጥንቃቄ ሁሉ ያድርግ። የእርሶ ጥንቃቄ ለዘመን ጠባሳ ሆኖ ከሚኖር ጸጸት ያድኖታል። ለእርሶ ቤተሰቦች ውድ በምንም የማይተኩ ከምንም በላይ የሆኑ የፈጣሪ ስጦታዎች ናቸው። ስለዚህ ሁሌም ቢሆን ክፉ እንዳያጋጥማቸው ይጠንቀቁላቸው። በዘመናት የካበተ ልምድ ባለው አስተማማኝ እጅ ላይ ስላረፉ በጭራሽ ስጋት አይግባዎት። እርሶ አሳድገዋል፣ እኛ ደግሞ ተቀብለን የቤተሰቦን ሕይወትና ንብረት ዋስትና በመስጠት እንጠብቅልዎታለን። አስተማማኝ አጋሮ የኢትዮጵያ መድን ድርጅት። የቀን የሳምንት ወይስ ወርሃዊ ገቢ አለዎት? በላብ በጥረታችን ሰርተን ከምናገኘው ላይ መቆጠባችን ለራሳችን የምንሸልመው ልዩ ሽልማታችን፣ ባንካችን ደግሞ እኛ ምንሸልመው እያለ ነው። በመሃል ከተማ ጥርት ተደርጎ የተሰራ ባለ 2 መኝታ አፓርትመንት ከቤቶ ሲወጡ ከታክሲ እንግልት ከጭንቅንቁ የሚገላግ የሚያንፈላስስ የሚያቀማጥል የ2021 ሞዴል ሱዙኪ መኪና የበለጠ ለመቆጠብ ገቢንም የሚያሳድጉ እየሰሩ ለመለወጥ ባለ 3 እግር ተሽከርካሪዎች ለዜናም ለመዝናኛም ዓለምን ከቤቶ የሚያዩባቸው ዘመናዊ የሳምሰንግ ስማርት ቴሌቪዥኖች ቀልጠፍ አድርገው ከዓለም እኩል የሚያራምዱ ዘመናዊ የሳምሰንግ ስማርት ስልኮች ከ350 ብር ጀምሮ ይቆጥቡ። የሚቆጥቡትን ባሳደጉ ቁጥር የመሸለም ዕድሎን እጥፍ ድርብ ያደርጋሉ። ለነገው ውብ ሕይወታችን ዛሬ እንቆጥብ። የኦሮሚያ ህብረት ሥራ ባንክ። ተመልሰናል ተመልካቾቻችን። የዕለተ ማክሰኞ የጤና ይስጥልኝ ዝግጅታችንን አጫጭር መረጃዎችን በማስቀደም ጀምረናል። አሁን ደግሞ አሹ እንግዲህ የዓለም አቀፍ ሚዲያዎችና የሶሻል ሚዲያዎቹ በፊት ገጾቻቸው ላይ ምን ጉዳዮችን ይዘው ወጡ፣ ትኩረታቸው ምን ላይ ያደረጉ የሚለውን የምንቃኝበት ነው ጊዜው። ከዚህ ጋር ተያይዞ እንግዲህ ትናንትና የማህበራዊ ሚዲያውንም በለው እንዲሁም ደግሞ ዓለም አቀፍ ሚዲያዎችን ቀልብ የሳበ አንድ ጉዳይ ነበረ። ከኦስካር ከታላቁ የኦስካር ሽልማት ጋር በተያያዘ እውቁ አርቲስት አክተር ዊል ስሚዝ ታዋቂውን ኮሜዲያን ሮክን በጥፊ የመታበት ሁኔታ ብዙዎችን እያነጋገረ ይገኛል። ብዙዎችም ፌስቡክንም ማታ ላይም ቀንም አይተው ከሆነ እንዲሁም እነ ቢቢሲም በፊት ገጾቻቸው ላይ ይዘውት የወጡት ጉዳይ ነው። ይህ እንግዲህ በሚስቱ የጸጉር ቁርጥ ላይ ስለተሳለቀበት መድረክ ላይ ወጥቶ እንግዲህ በጥፊ የመታበትን ሁኔታ ብዙዎቹ እየተቀባበሉት ይገኛሉ። በተለይም ደግሞ በሚስትና በርስት ቀልድ የለም ይላሉ በርካታ ሰዎችና ይህንን ያሳየበት ነው። ክሪስ ሮክም በርግጥ ለጨዋታ ያክል ነበረ ያንን ቀልድ የቀለደው። ነገር ግን እንዴት በዚህ ይቀልዳል በሚል ይመስላል ዊል ስሚዝ ወጥቶ ያንን ጥፊ ያቀመሰውና በተለይ ብዙዎች መነጋገር ያደረጉት ደግሞ መጀመሪያ አብሮ ሲስቅ ነበረ በጨዋታውና አብሮ ሲስቅ ከቆየ በኋላ የሚስቱን ስሜት ሲያይ ነው ሄዶ የመታውና
ይሄኛው መነጋገሪያ ነበርና እንዳልሽው ሌሎችም በርካታ ጉዳዮች እዚህ ላይ ያሹ ሰው ታዳሚው ራሱ መጀመሪያ ላይ ቀልድ ነበር የመሰለውና በኋላ ላይ ነው በጥፊ መቶት ወደ መድረክ ከተመለሰ በኋላ የሚስቴን ስም አታንሳ እያለ ሲጮህ ነው ሰው የምርም ከፍቶት መሆኑን የተረዳውና በኋላ ላይ ግን ምንድነው የሚስቱ የጄዳ የጸጉር ቁርጥ ላይ ነው የሮክ የተሳለቀው ነገር ግን ጄዳ የጸጉር መሳሳት ህመም አጋጥሟት በዛ ምክንያት ነው ጸጉሯ እንደዛ የተቆረጠችውና ህመም ላይ በመሆኗ ለዛ ነው ጄዳን ፊል ያደረገችው ዊል ስሚዝም ተነስቶ በጥፊ ሊማታበት የቻለው ምክንያት ምንድነው ሚስቱ በህመም ላይ ነው ያለችውና ያንን ምክንያት በማድረግ ነው ይሄንን ጉዳይ ዓለም አቀፍ ሚዲያዎች እና ቢቢሲ ሲኤንኤን እና የፌስቡክ ገጽ በተለይ ማምሻውን ሲቀባበሉት የነበረ አንድ ጉዳይ ነው ለማለት ነው የቀልድም ልክ አለው ለማለት ነው እንግዲህ ሌላኛው እንግዲህ በተለይ ከቅርብ ጊዜ ወዲህ መነጋገሪያ የሆነ የመጣው የዩክሬንና የሩሲያ ጦርነት ነው ጦርነቱ መቋጫ የሚገኝለት አልመሰለም የተለያየ ሙከራዎች እየተደረጉ ነው የዛሬ ደግሞ በጣም በተለይ ሌሊቱን መነጋገሪያ ሆኖ የቆየው በሁለቱም በኩል ተወካዮቻቸውን ወደ ቱርክ ኢስታንቡል መላካቸውና እዛ መድረሳቸው ነው ምናልባት ለሩሲያና ቱርክ ሁነኛ መፍትሄ የሆነው ምናልባት ይሄኛው ውይይታቸው ለዘላቂ ሰላም መፍትሄ ሆናቸዋል ወይ የሚለው ነገር አነጋጋሪ ነው በአንድ በኩል ሰላምን የሚፈልጉ በአንድ በኩል ደግሞ ለሰላም ብዙ ርቀት መጓዝ የማይፈልጉ ድርጊቶችን ያደርጋሉ ይባላሉ ፑቲንም እንዲሁም ደግሞ የዩክሬኑን ፕሬዝዳንት ማለት ነው ስለዚህ ምናልባት መፍትሄ ይመጣ ይሆን ወይ በቀጣይ የምናየው ነገር ነው የሚሆነው ከመጀመሪያው ጀምሮም የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን ላስማማቸው የሚል ሐሳብን ነው ይዘው የተነሱት ልክ የቻይናው ፕሬዝዳንት ሺ ጂንፒንግ በሁለቱ ጉዳይ ላይ ጣልቃ ባንገባ መልካም ነው በሰላማዊ መንገድ ድርድር አድርገው ወደ ሰላም ቢመጡ መልካም ነው የሚል አስተያየት ሲሰጡ ነበር የሌሎች ሀገር መሪዎችም እንግዲህ የተለያየ አቋም ይዘው ግማሾቹ በሩሲያ በኩል ግማሾቹ ደግሞ በዩክሬን በኩል እየሆኑ አሁን ላይ ጦርነቱ አሁን የደረሰበት ደረጃ ለመድረስ ችሏል እንግዲህ በቱርክ የሚካሄደው ድርድር ወይ ውይይት የመጨረሻው እንዲሆንም እኛ እንመኛለን ምክንያቱም የሁለቱ ሀገር ጦርነት ዳፋው ለመላው ዓለም የተረፈ በመሆኑ ማለት ነው በዚሁ እንግዲህ ወደ ዓለም አቀፍ ጉዳዮቻችን ስናልፍ ማህበራዊ ሚዲያዎች በፊት ገጾቻቸው ላይ ምን ጉዳዮችን ይዘው ወጥተዋል የሚሉት ታስቃኘን ባልደረባችን ማስተዋል መታፈሪያ እዚህ ስቱዲዮ ትገኛለች ማስቲ እንዴት አደርሽ ሰላም አድረል ምን ጉዳዮች አሉ መልካም እንግዲህ ቅድም የተቃቀሳችሁትን የዊል ስሚዝን ጨምሮ የኦስካሩን በኋላ ላይ የምንመለስበት ይሆናል ከሀገር ውስጥ እንጀምራለን እንግዲህ ከሀገር ውስጥ ስንጀምር ኢትዮጵያውያንና ትውልድ ኢትዮጵያውያን እንዲሁም ኤርትራውያን የኢትዮጵያ ወዳጆች የተሳተፉበት በኤችአር 6600 እና ኤስ 3199 ረቂቅ አዋጅን የሚቃወም ሰልፍ በትናንትናው ዕለት በአሜሪካ ዋሽንግተን ዲሲ ተካሂዷል ማለት ነው እንግዲህ እነዚህ ረቂቅ ህጎች በተለይ በአሜሪካ ሴኔት ከጸደቁ ኢትዮጵያ ላይ የሚያደርሱት ከፍተኛ ኢኮኖሚያዊ ጫና ዳፋው ለከፍተኛ ኃላፊዎች ብቻ ሳይሆን ይሄ እገዳው የሚጣለው በተለይ ደግሞ በዝቅተኛ ኑሮ ደረጃ ላይ ያሉ የማህበረሰብ ክፍሎችንም ተጎጂ የሚያደርግ በመሆኑ በሰልፉ ላይ የወጡ የኢትዮጵያ ወዳጆች ኢትዮጵያኖችና ኤርትራኖች ይህ ህግ እንዳይጸድቅ ተቃውሟቸውን ገልጸዋል ማለት ነው እንግዲህ በካፒቶል ሂል ፊት ለፊት በመገኘት ነው በትናንትናው ዕለት የኤችአር 6600 እና ኤስ 3199 ረቂቅ ህጎች እንዳይጸድቁ ድምጻቸውን ሲያሰሙ የነበረው እነዚህ ህጎችን ከጸደቁ የኢትዮጵያን ህልውና የሚጎዳ ነው እንዲሁም የአሜሪካንና የኢትዮጵያን ግንኙነት የሚያበላሽ ነው ሲሉ ሰልፈኞቹ ጠይቀዋል ማለት ነው በሌላ በኩል ደግሞ ማቀመጣል ለኢትዮጵያ በጣም ጎጂ እንጂ የሚጠቅም አይደለም ምክንያቱም እነዚህ የአውሮፓ ሀገራት በተለይ እንደዚህ አይነት ህጎችን ሲያጸድቁ የህብረተሰቡን ደህንነትና ጥቅም ከማስከበር አንጻር በሚል ሽፋን ህጎችን ያወጣሉ ነገር ግን በተግባር የታችኛው ማህበረሰብ ክፍል ጭምር የሚጎዳ በመሆኑ ይህ ህግ እንዳይጸድቅ ሲሉ በርካቶች በሰላማዊ ሰልፍ ላይ ጠይቀዋል ማለት ነው ምክንያቱም እነዚህ ህጎች በተለይ ኢትዮጵያን መንግስት በራሱ አቅምና ጉልበት መንቀሳቀስ እንዳይችል በእጃዙር ቅኝ ግዛት ውስጥ የሚያስገባ ነው ሲሉ ሌሎች በርካቶችም አስተያየታቸውን በዚህ ላይ ሰጥተዋል አሁንም ድረስ በተለያየ መንገድ በሰላማዊ ሰልፍ በተለያዩ ማህበራዊ ድረገጾችና በተለያዩ መንገዶች እነዚህ ረቂቅ ህጎች እንዳይጸድቁ የሚጠይቁ ሁኔታዎች እየተሰሙ ነው የአሜሪካ ሴኔት የውጭ ግንኙነት ኮሚቴ በኤስ 3199 ረቂቅ ህግ ላይ ዛሬ እንደሚወያይ ነው እንግዲህ የወጣው መረጃ የሚያሳየው ከዚህ በፊት እንግዲህ ይህ ህግ እንዳይጸድቅ የተለያዩ ጫናዎችን በአሜሪካ መንግስት ላይ ለማሳረፍ እና የኢትዮጵያን ህዝብ ድምጽም ለማሰማት የሚጠይቁ ሰልፎች
በትናንትናው ዕለት ተካሂዷል። ምናልባት እንግዲህ እዚህ ጋር ሰኒ በተለይ የኢትዮጵያ መንግስት በተደጋጋሚ ጊዜ ይህንን ተቃውመው ህዝቦች ድምጻቸውን እንዲያሰሙ ሲጠይቁ ነበርና እዚህ ጋር እንደምንመለከተው እንግዲህ እዚህ ተቃውሞ ላይ ኤርትራውያን ጭምር እንደተሳተፉበት ያነሳሽልን ነበርና ነገር ግን ከተማ ውስጥ የሚደረጉ ያን ያህል ተቃውሞውን የሚገልጹ ሰልፎችም ሊሆኑ ይችላሉ ወይም በተለያዩ መንገድ የሚደረጉ ነገሮችን አንመለከትምና ኤርትራውያን ጭምር ለኢትዮጵያውያን በሚቆሙበት በዚህ ሰዓት ላይ በተለይ ጥሪውን ተከትሎ ደግሞ በእርግጥ አንዳንድ ጊዜ ምን አይነት ችግሮች አሉ እነዚህ ኤችአር 66 እና ኤስ 3099ን ብዙዎች የመረዳትም ነገር አለ አንዳንድ ጊዜ ረቂቅ አዋጁን ሲቃወሙ እንሰማለን ነገር ግን በግልጽ በእኛም በኩል በተለይ በዜናዎቻችን ላይ ለመዳሰስ ብዙ ጊዜ ይሞከራል ነገር ግን ምናልባት በጥልቀት ህብረተሰቡ ስላላወቀውም ሊሆን ይችላል እንደዚህ አይነት ሰልፎች በውጭም ሊሆን ይችላል በሀገር ውስጥም ተጠናክረው መሄድ እንዳለባቸው የሚያሳይ ይመስላል ጥሩ መነቃቃት ነው የኛው አዎ እንግዲህ የዲያስፖራ ማህበረሰብ እንደሚታወቀው ብዙ ነገሮችን ሲያከናውን የነበረ ነው ከታላቁ የህዳሴ ግድብ ጀምሮ ባለፈውም በወቅታዊ ሀገራዊ ጉዳይ በኖሞር እንቅስቃሴ ብዙ ለውጦችን ማምጣት እየቻለ ነውና አሁንም ቀደም ሲል አሹ እንዳልከው ኤችአር 6600 እና ኤስ 3199 ምንድናቸው እኛ ላይ ተግባራዊ ቢሆኑ ረቂቁ ቢጸድቅ ምንድነው እኛ ላይ የሚያመጣው ጫና የሚለውን በውል የማስረዳት ደግሞ ከኛ የሚጠበቅ ይመስለኛል ያንን ሰው ሲረዳ እነሱ ብቻ ሳይሆን እዚህ ያለው ሰው በሙሉ በሌላም ዓለማት የሚገኙ ሰዎች በሙሉ በዋናነት እንደ ኖሞር እንቅስቃሴ ሁሉ በደንብ ይሄዱበታል በያስባለው መከድም ያለበት ተግባር ነው ብዬ ነው ማምነው ትክክል ነው ቀደም ብላችሁ እንዳላችሁት እነዚህ ረቂቅ ህጎች በኢትዮጵያ ላይ የሚያመጡት እንዳፋ በትክክል መረዳት ከቻለ ሁሉም በአንድ ድምጽ እነዚህ ረቂቅ ህጎች እንዳይጸድቁ መቃወም የሚያስችላቸው ይሆናል አሁንም ግን እንቅስቃሴው እንደቀጠለ ነው መረጃዎች የሚያሳዩት ወደ ሌላኛው ሁለተኛው ርዕስ መረጃ ይሳል በጋምቤላ ዩኒቨርሲቲ የተማረው ደቡብ ሱዳናዊ በሜዳሊያ የወርቅ ሜዳሊያ በማግኘት ጭምር መመረቁን የሚያሳይ መረጃ ነው የወጣው ይህ እንግዲህ ደቡብ ሱዳናዊ ዱዋልዲንግ ይባላል ኢትዮጵያ ውስጥ በመማሬ እጅግ በጣም ደስተኛ ነኝ ኢትዮጵያኖችንም አመሰግናለሁ ሲል ነው እንግዲህ ካላይን አማርኛው ጋር በነበረው ቆይታ የተናገረው እንግዲህ ብዙዎች የተጋሩት ያለ መረጃ ነው እንደተሞክሮም በተለይ ስደተኞች በተለያዩ ሀገራት ላይ ሲኖሩ ተስፋ የመቁረጥ ሁኔታ ይኖርባቸዋል ነገር ግን የኢትዮጵያ መንግስት ለስደተኞች ባመቻቸው የትምህርት እድል ከሌሎች ሀገራትና የተራድኦ ድርጅቶች ጋር በመሆን ይህ ሱዳናዊ እንግዲህ በመመረቁ በሽልማትም በወርቅ ሜዳሊያም ጭምር ስለሆነ ነው ለየት ያለው እንግዲህ እሱም እንደተናገረው በተለይ ደግሞ በደቡብ ሱዳን በ2013 ዓመተ ምህረት በፈረንጆቹ አቆጣጠር ማለት ነው በተፈጠረው ግጭት ምክንያት ወደ ኢትዮጵያ በ2014 መጥቷል ማለት ነው በዚህም ከጀርመን መንግስትን ጋርና ከኢትዮጵያ መንግስት ጋር በመተባበር በጋምቤላ ዩኒቨርሲቲ የትምህርት እድል አግኝቷል በሩራል ዴቨሎፕመንት ኤንድ ካልቸራል ኤክስቴንሽን የትምህርት ዘርፍ ነው የተማረው ይህ ሱዳናዊ እንግዲህ በተለይ ደግሞ ለኢትዮጵያኖች ምክር አለኝ ነው የሚለው በተለይ በሱዳን ላይ ያለው ነገር አሁንም ድረስ መረጋጋት አይታይም በርካታ ደቡብ ሱዳናውያንም ወደ ሌሎች ሀገራቶች በስደት ላይ ይገኛሉ እናንተ ኢትዮጵያኖች ግን ያለባችሁን ችግር ወደ ጠረጴዛ በማምጣት በመነጋገር ያላችሁን ሀገር መጠበቅና ወደ ሰላማዊ መንገድና ወደ ልማት መመለስ ይገባችኋል ሲል ነው እንግዲህ ምክሩን የለገሰው በዚህም እንግዲህ በርካቶች ሀሳባቸውን ሲሰጡ ነበረ በኢትዮጵያ አሁን ላይ ባሉ መረጃዎች እንደሚያሳዩት ወደ 17 ሀገራት የመጡ ከ1 ሚሊዮን በላይ የሚሆኑ ስደተኞች እንዳሉ ነው የሚነገረው እነዚህ ስደተኞች ታዲያ በተለያዩ ደረጃዎች እስከ ዩኒቨርሲቲ ድረስ የመማር እድል አግኝተው የመጻኢ እድላቸውን የተሻለ ለማድረግ ከስደት ሲመለሱ በሀገራቸው ላይ ትምህርታቸውን መሰረት አድርገው የሚያበረክቱት አስተዋጽኦ ይኖራልና ኢትዮጵያም ለዚህ ያደረገችው አስተዋጽኦ የሚደነቅ እንደሆነ ነው የተነሳው በተለይም ደግሞ ከጀርመን መንግስት ጋር በተደረገ ትብብር እስካሁን ድረስ ጀርመን እንግዲህ በትምህርት ለስደተኞች ትምህርት እድል በመስጠት በኢትዮጵያ ወደ 2 አስርተ ዓመታት ዘልቃለች በእነዚህ 2 አስርተ ዓመታት ውስጥ ታዲያ ወደ 6600 የሚጠጉ ስደተኞች የትምህርት እድል አግኝተዋል ከዚህ ውስጥ ታዲያ 4500 የሚሆኑት ስደተኞች የትምህርት እድል ወጫቸው በኢትዮጵያ መንግስት የተሸፈነ ነው ቀሪው 2100 ብቻ ነው በጀርመን መንግስት ድጋፍ ሸፈነው ማለት ነው እንግዲህ ኢትዮጵያ ለዚህ በተለይ ደግሞ ለስደተኞች በመታደርገው እንክብካቤ እና በመተሰጠው የትምህርት እድል ውስጥ ተጠቃሽ ናት በርካቶችን በተለይ የዚህን ሱዳናዊ ውጤታማ የሆነ በትምህርቱ ያገኘውን ሽልማት እና ሁኔታዎች በማየት
አስተያየት ሲሰጡበት የነበረው ሌላኛው አስተማሪ መረጃ ነው ማለት ነው። እንግዲህ ያው የስደትን አስከፊነት የምናይበት ነው። ስደት እንግዲህ ምንም እንኳን ይህ ወጣት በዚህ መልካም ነገርን ቢጎናጸፍም ነገር ግን በሀገሪቱ ላይ መልካም ነገሮች ቢስተካከሉ ለሀገሩም እንግዲህ የተለያየ ነገሮችን ማበርከት የሚችልና በትምህርቱም ዓለም ከዚህ የበለጠ ስኬትን የሚጎናጸፍበት ነበርና እንግዲህ እንደምናውቀው አፍሪካውያን የተለያዩ የአፍሪካ ሀገር ዜጎች እዚህ ሀገሩም እየመጡ ይማራሉ። በዩኒቨርሲቲ ውስጥም እንግዲህ እኛም በተሞክሮ የተመለከትናቸው በርካታ የውጭ ሀገር ዜጎች እንግዲህ በትምህርት ይማራሉ። ነገር ግን እዚሁ መጥተው በማይመች ሁኔታ ውስጥ እንኳን መጥተው ከሀገራቸው ማለት ነው እንደዚህ አይነት ስኬቶችን ሲጎናጸፉ ምናልባት በሀገራቸው ደግሞ ቢሆኑ ከዚህ የተሻለ ነገርን ማምጣት እንደሚችሉ ማሳያ ነበርና ጥሩ አነቃቂ ነው። ለኛም ጥሩ ነው። ለገጽታ ግንባታ መተው በስደት ላይ ሆነው እንደዚህ ጥሩ የሆነ ውጤት ማምጣታቸው ደስ የሚያሰኝ ነገር ነው። ትክክል ነው። ወደ ሌላኛው መረጃችን ስናልፍ እንግዲህ ቅድም ያነሳችሁት የኦስካር ጉዳይ ነው ምናልፈው። እንግዲህ 94ኛው የአካዳሚክ አዋርድ ወይም ደግሞ ኦስካር ሽልማት እሁድ ምሽት ተካሂዷል ማለት ነው። እንግዲህ በዚህ በሎስ አንጀለስ ዶልቢ ቲያትር የተከናወነው ኦስካር በስድስት ዘርፎች ዱን የተባለው ፊልም ነው በአሸናፊነት በቀዳሚነት ስፍራው ላይ የተቀመጠው። በሽልማቱ እንግዲህ ይህ ዱን የተባለው ፊልም በ10 ዘርፎች የታጨ ነበረ። በድምጽ ጥራት፣ በምርጥ የፊልም ኤዲቲንግ እና በምርጥ ሲኒማቶግራፊን ጨምሮ በ6 ዘርፎች አሸናፊ መሆን ችሏል። በሌላ በኩል ደግሞ ኮዳ የተሰኘው ፊልም በምርጥ ፒክቸር እና ምርጥ ረዳት ተዋናይን ጨምሮ በ3 ዘርፎች ማሸነፍ ችሏል። ሌሎችም እንደዚሁ በ12 ዘርፎች ታጭቶ የነበረው ዘ ፓወር ኦፍ ዘ ዶግ በምርጥ ዳይሬክቲንግ ብቻ ማሸነፍ ችሏል ማለት ነው። የምርጥ መሪ ተዋናይነትን በሴቶች ጄሲካ ካስቲያን ዘ ኤስ ኦፍ ታይሚፋይ በሚለው ፊልም ላይ ባሳየችው ብቃት አሸንፋለች። በወንድ መሪ ተዋናይነቱ ዊል ስሚዝ በማሸነፍ የመጀመሪያ የሆነውን ኦስካር ሽልማት ነው ያገኘው። ከዚህ የመጀመሪያ ኦስካር ሽልማቱነቱ ባለፈ በዛ መድረክ ላይ የፈጸመው ድርጊትም ቀደም ብላችሁ ስታነሱት እንደነበረው አነጋጋሪ ሆኗል። ዊል ስሚዝ ታዲያ በመድረኩ ትኩረት ሊስብ የቻለው ክሪስ ሮክ ባልተለመደ ሁኔታ በሚስቱ ላይ በመቀለዱ ነው። በሚስቱ የጸጉር ቁርጥ ላይ ማለት ነው። እንግዲህ ጄዳ ፒንኬት ስሚዝ አላፕሺያ በሚባል የጸጉር መርገፍ ወይም ደግሞ የጸጉር መነቀል በሽታ እንደተጠቃሽ ከዚህ ቀደምም በማህበራዊ ትስስር ገጿ ከ4 ዓመት በፊት ቀደም ብሎ ስትናገር ነበርና ከዚህ ጋር በተያያዘ በሷ የጸጉር ቁርጥ ላይ መነሻ በማድረግ ቀልድ ቀልዷል። ነገር ግን የሚስቱን የሁኔታ በመመልከት ዊል ስሚዝ ወደ መድረኩ በመውጣት ክሪስን በጥፊ ተማቷል ማለት ነው። ከዚህ ጋር ተያይዞ ታዲያ ሽልማቱን ሊቀበል ወደ መድረክ በወጣበት ሰዓት ሁሉንም ይቅርታ ጠይቋል። አሁን ማለዳ ላይ ደግሞ ዛሬ ለሊት በወጡ መረጃዎች በራሰው የማህበራዊ ትስስር ገጽ ክሪስንም ጨምሮ ሌሎችንም ይቅርታ ጠይቋል። እንደዚህ አይነት ድርጊት መፈጸም አይገባኝም ነበር፣ ስሜታዊ ሆኛለሁ፣ ከቁጥጥር ውጭ ሆኛለሁና ይቅርታ ጠይቃለሁ ብሏል። ምናልባት የሽልማቱም ሊነጠቅ እንደሚችል የተለያዩ መረጃዎች እየወጡ ነው። ነገር ግን እስቲ ቪዲዮን ትንሽ ተከታትለን ስናልፍ አንድ ጀግና የተባለ ዶክተር ነው የምንመለከተው። ይህ ዶክተር ወደ 37,000 የሚጠጉ ህጻናትን ፈገግታ የመለሰ በሚል ነው ጀግና የተባለው። ይህ ህንዳዊ ዶክተር ታዲያ እነዚህን 37,000 የሚጠጉ ህጻናትን የከንፈርና የላንቃ መሰንጠቅ ችግር ያለባቸው ህጻናትን በቀዶ ጥገና በፕላስቲክ ቀዶ ጥገና በማስተካከል ፈገግታቸውን መልሷል በማለት ነው እንግዲህ ጀግና የተባለው። እነዚህ ህጻናት ታዲያ በነጻ 37,000 የሚደርሱ ህጻናትን በነጻ ሕክምና መስጠቱ ነው ሌላው አነጋጋሪ የሆነው ጉዳይ። በተለይ ደግሞ ይህ አይነት ህመም በወሊድ በእርግዝና ወቅት የሚከሰት መሆኑ ነው የተገለጸው። ታዲያ ሱብዶ ኩማር ይባላል ይህ ጀግና የተባለው ህንዳዊ ዶክተር። የልጅነት ጊዜውን በከፍተኛ ችግር ውስጥ ያሳለፈ እንደሆነ ነው የተናገረው። ይህንንም ሰዎችን ለመርዳት እንዳነሳሳው ነው የተናገረው። በተለይ ደግሞ ይሄ ቀዶ ጥገና ማድረግ በዝቅተኛ ህይወት ደረጃ ላይ ያሉ ማህበረሰብ ክፍሎች ለማድረግ ከፍተኛ ጫና የሚፈጥር እንደሆነ ነው። በልጆች ላይም ደግሞ በአመጋገብ ሁኔታና ከፍ ሲሉም ደግሞ ከማህበረሰቡ በሚደርስባቸው ነቀፋ ምናልባት የስነ ልቦና ጫና ይደርስባቸዋል። ይህን ሁሉ በማስቀረት ወደ 37,000 ለሚጠጉ ህጻናት መፍትሄ በመሆን ፈገግታቸው መልሷል ሲሉ እንግዲህ በርካቶች ተናስተውታል። ትክክል ነሽ። የከንፈርና የላንቃ መሰንጠቅ እንግዲህ ኢትዮጵያ ውስጥም ከቅርብ ጊዜ ወዲህ በተለይ ቀዶ ጥገና እየተሰጠ ነው። ካለን ሰዓት አንጻር እንግዲህ እዚህ ጋር ልንሰናበት ይችላል።
እሺ አመሰግናለሁ። አመሰግናለሁ መስታወት። እንግዲህ በማህበራዊ ሚዲያ ላይ ትኩረትን ያደረጉ በርካታ ጉዳዮችን ባልደረባችን ማስተዋል መታፈሪያ ታስቃኝ ነበር። አሁን ደግሞ ሰዓቱ የስፖርት ነው። አሁን እንግዲህ በስፖርት ከሀገር ውስጥና ከውጪ ምን አዳዲስ ነገሮች አሉ የሚለውን እንግዲህ ባልደረባችን አረጋ ከፈለኝ እንኳን ደህና አደርክ። እንኳን ደህና ተበጋሽ። እንኳን ደህና አደርክ አዲስ አማርኛ ነው እንግዲህ እንኳን ደህና መጣ ለማለት ነው። ሲቀላል መቀጠል ትችላለህ። አመሰግናለሁ። ህብረት ሰርቶ በህብረት ማደግን በሂሉ ያደረገው ህብረት ባንክ ቃል በገባው መሰረት ከየትኛውም የዓለማችን ክፍል የተላከላቸውን ገንዘብ የተቀበሉ እንዲሁም የመነዘሩ ባለድለኞችን በሽልማት አንበሸበሸ። በአንደኛ ዕጣ የ2020 ሞዴል ቅንጡ የቤት አውቶሞቢል በጣም ደስ ብሎኛል። አሁን አይቼ አመኛለሁ። መኪና ደርሶኛል። በሁለተኛ ዕጣ 2 ባለ 3 እግር ተሽከርካሪ እህቴ ከካናዳ ልካልኝ ነው $100 በሱ ይሄን ትልቅ እድል አግኝቻለሁ። 10 ባለ 40 ኢንች ዘመናዊ ቴሌቪዥኖች እንዲሁም 20 ስማርት ስልኮች ሸልመናል። በዚህ አላበቃንም። በሁለተኛው ዙር ከፍ ባሉ ሽልማቶች ወደ እናንተ መጥተናል። ከህዳር 7 እስከ የካቲት 5 2014 ዓ.ም ድረስ የነበረው እስከ ሚያዝያ 5 2014 ዓ.ም ድረስ የተራዘመ መሆኑን በደስታ ያበስራል። ገንዘቦን ሲቀበሉ፣ ሲመነዝሩ እንዲሁም ሲቆጥቡ በዚያው ቅጽበት ሽልማት የሚያስገኝልዎት የዕጣ ቁጥር በሞባይሎ ይደርሶታል። በህብረት እንደግ። ህብረት ባንክ። ህብረት ባንክ ስፖርት ዜናዎቻችን አጋር ስለሆነ እናመሰግናለን። የመጀመሪያ ጉዳያችን የሚሆነው 51ኛው የኢትዮጵያ ሻምፒዮና አትሌቲክስ ሻምፒዮና በሐዋሳ መደረግ ጀምሯል። ትናንትና ነው የተጀመረው ውድድር። በተለይ የተተኪ አትሌቶች አንዱ የማፍለቂያ መንገድ ኢትዮጵያ ሻምፒዮና እንደሆነ ይታወቃል። በዓለም አቀፍ መድረክ የኢትዮጵያን ሰንደቅ ዓላማ ከፍ አድርገው ያውለበለቡት ሁሉም አትሌቶች በሚባል ደረጃ በዚህ ሻምፒዮና ከዚህ ሻምፒዮና የፈሩ ከዚህ ሻምፒዮና የተገኙ ናቸው። ክልሎች፣ ከተማ አስተዳደሮች፣ ክለቦች በሻምፒዮናው ላይ በተለይ አዳዲስ አትሌቶችን በማሳተፍና ለቀጣይ በትልልቅ መድረኮች የሚሳተፉበትን እድል ለመፍጠር በስነ ልቦናውም የበለጠ እንዲነቃቁ የሚያደርጉበት ነው። በዚህ የ51ኛው የኢትዮጵያ አትሌቲክስ ሻምፒዮና ላይ 1033 አትሌቶች ይሳተፋሉ ተብሎ ነው የሚጠበቀው። በሻምፒዮናው ግን የአማራ ክልል እንደማይሳተፍ ታውቋል። ምክንያት የተባለው ደግሞ አስቀድሞ የሻምፒዮናው ከመደረጉ በፊት ይህ የውድድር መርሃ ግብር በባህር ዳር ሊደረግ በጠቅላላ ጉባኤ ተወስኖ ነበር። ሆኖም ግን ፌዴሬሽኑ ወደ ሐዋሳ ይህንን ውድድር መውሰዱን ተከትሎ ቅሬታ ውስጥ ገብቷል። በእርግጥ የኢትዮጵያ አትሌቲክስ ፌዴሬሽን ስህተት ሰርቻለሁ፣ ስለዚህ የአማራ ክልል አትሌቲክስን የስፖርት ቤተሰብን በጠቅላላ ይቅርታ ጠይቃለሁ ብሏል። ትናንትና በዚህ የሻምፒዮና የመክፈቻ ስነ ስርዓት ላይ እንግዲህ የ10,000 ሜትር የወንዶች የፍጻሜ ውድድር ተደርጎ ነበረ። ታደሰ ወርቁ ከደቡብ ፖሊስ በበላይነት ማጠናቀቅ ችሏል። ሚልኬሳ መንገሻና ገመቹ ዳዲ ደግሞ ሁለተኛና ሶስተኛ ሆነው ነው ያጠናቀቁት። ሻምፒዮናው ለአንድ ሳምንት ነው የሚቀጥለው። ስለዚህ ዛሬም ሁለተኛ ቀን ውድድሩን ያደርጋል። በቀጣይ ቀናትም የሜዳ ላይ ተግባራትና እንደዚሁም ደግሞ ከሜዳ ላይ ተግባራቶች ያሉትን ውድድሮች አካቶ እንግዲህ በሐዋሳ አሸናፊዎቹን ይለያል ተብሎ ነው የሚጠበቀው። አዳዲስ ሪከርዶችም በሻምፒዮናው የሚጠበቅ ይሆናል። ሁለተኛው መረጃችን የሚሆነው የኢትዮጵያ የሴቶች ከ17 ዓመት በታች ብሔራዊ ቡድን አዳዲስ ተጫዋቾችን ጨምሮ ዛሬ ዝግጅት ይጀምራል። ከ20 ዓመት በታች የኢትዮጵያ ሴቶች ብሔራዊ ቡድን እንደሚታወቀው በዓለም ዋንጫ ማጣሪያ እስከ መጨረሻው ዙር ድረስ ተጉዞ በጋና በድምር ውጤት ተሸንፎ ዛሬ ወደ አዲስ አበባ ተመልሷል። አሁን ተረኞቹ ደግሞ ከ17 ዓመት በታች የኢትዮጵያ ሴቶች ብሔራዊ ቡድን ለህንዱ የዓለም ዋንጫ ለማለፍ እንግዲህ ዝግጅታቸውን ጀምረዋል። የመጀመሪያ መሰናክላቸው የነበረች ዩጋንዳ ነች። ዩጋንዳን በድምር ውጤት አሸንፈው ወደ ቀጣዩ ዙር አልፏል። በቀጣይ ደግሞ ደቡብ አፍሪካ ነው የሚገጥሙት። ስለዚህ ደቡብ አፍሪካ ያው የእግር ኳስ ደረጃቸው ያለበት ይታወቃል። ስለዚህ በዛ ደረጃ መዘጋጀት እንዲቻል አዳዲስ ተጫዋቾችን በማካተት እንግዲህ አሰልጣኝ እንዳልካቸው ጫካ ከዛሬ ጀምሮ ለደቡብ አፍሪካው ጨዋታ ዝግጅት ጀምራሉ ተብሎ የሚጠበቀው። በዚህ በኢትዮጵያ ከ17 ዓመት በታች ሴቶች
ስብስብ ውስጥ እንግዲህ በኢትዮጵያ እግር ኳስ ፌዴሬሽን እንደ ፓይለት ፕሮጀክት ተብለው በተለያዩ አካባቢዎች የተቋቋሙ የእግር ኳስ ማሰልጠኛ ማዕከላት አሉና የዲላና ድሬዳዋ የፓይለት ፕሮጀክቶች ለብሔራዊ ቡድኑ ተጫዋቾችን ማስመረጥ ችሏል። ይሄ እንግዲህ በቀጣይ የበለጠ መስራት የሚቻል ከሆነ ፖቴንሻል በሚባሉ አካባቢዎች ላይ እግር ኳሱን የበለጠ ማውጣት የሚቻልበትን እድል ይፈጥራል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን እንግዲህ በደርሶ መልስ ደቡብ አፍሪካን የሚገጥም ከሆነ ለህንዱ የዓለም ዋንጫ ወደ መጨረሻዎቹ ዙር የሚያልፍበትን እድል ይፈጥራል። የኢትዮጵያ ፕሪሚየር ሊግ ሁለተኛው ዙር ውድድር ነገ ይጀምራል። አሁን ደግሞ ወደ ዕለቱን በታሪክ ዝግጅታችን ነው የምናልፈው። በዕለቱን በታሪክ ዝግጅታችን አክሊሉ ሀብተወልድ ለትምህርት ወደ ውጭ ሀገር ከተጓዙ ጊዜ አንስቶ በራሳቸው ተነሳሽነት ሀገራቸውን አገልግለዋል። በተለይ ጣሊያን ኢትዮጵያን በወረረችበት ወቅት ስለ ኢትዮጵያ ተጨባጭ መረጃዎችን በውጭ ቋንቋዎች ለጋዜጠኞች በመስጠትም ከኢትዮጵያ ጎን እንዲቆሙ ያደረጉ ሰው ነበሩ። እንግዲህ ይህንን ብቃታቸውን የተረዱት ደግሞ ቀዳማዊ ኃይለ ሥላሴ ምንድን ያደረጉት እዛው ትምህርታቸውን እንዲቀጥሉ ከማድረግ ጎን ለጎን እዛው እንዲሰሩና እስከ ውጭ ጉዳይ ሚኒስትርነት ድረስ በኃላፊነት እንዲሰሩ አድርገዋቸዋል። እሳቸውም እንግዲህ በተመደቡበት በስራ ዘርፍ ላይ ትልቅ አስተዋጽኦ እንደነበራቸው ነው ታሪካቸው የሚያስረዳ። ወደ ሀገራቸው ከተመለሱ በኋላ በዛሬው ዕለት መጋቢት 20 ቀን 1953 ዓ.ም ነበር በጠቅላይ ሚኒስትርነት የተሾሙትና ይህንን ታሪክ ነው እንግዲህ የምናስዳስሳችሁ። አብራችሁን ቆዩ። መጋቢት 5 ቀን 1904 ዓ.ም የተወለዱት አክሊሉ ሀብተወልድ የአማርኛ ትምህርታቸውን በራጉኤል ቤተክርስቲያን እንደተማሩ ይነገራል። ዘመናዊ ትምህርታቸውንም በዳግማዊ ምኒልክ ትምህርት ቤት ለ3 ዓመታት ተከታትለዋል። በ1917 ዓ.ም በአልጋ ወራሽ ራስ ተፈሪ መኮንን ወደ እስክንድሪያ ተልከው እዛ በሚገኝ የፈረንሳይ ሊሴ ትምህርት ቤት ተምረዋል። እሱን ሲያጠናቅቁም ወደ ፓሪስና ሶርቦን ዩኒቨርሲቲ አምርተው የንግድ ሕግና ፖለቲካል ሳይንስን አጥንተዋል። ኢትዮጵያ በጣሊያን የተወረረችበት ወቅት የነበረ በመሆኑም አክሊሉ ሀብተወልድ እዛው በፈረንሳይ በመቆየት የዲፕሎማሲያዊ ስራዎችን ለሀገራቸው ሰርተዋል። ይህ የአርበኝነት ተግባራቸውን ያስተዋሉት ንጉሠ ነገሥት አጼ ኃይለ ሥላሴም በጄኔቭ የኢትዮጵያ ልዑካን መሪ ከነበሩት ፊት አውራሪ ተክለ ሐዋርያት ተክለ ማርያም ስር ዋና ጸሐፊ አድርገው ሾመዋቸዋል። እሳቸውም ኢትዮጵያ የደረሰባትን በደል አስመልክተው በሀገሬው ቋንቋ ለሚዲያዎች ማብራሪያን በመስጠት የኢትዮጵያ አቋም ለዛ ህዝብ በማሳወቅ ጉልህ ሚና ተጫውተዋል። Conformément à cette politique qui consiste à promouvoir partout dans le monde l'indépendance, le droit des peuples à disposer d'eux-mêmes, il importe à l'avenir que notre organisation s'évertue davantage à prêter de l'assistance aux pays sous-développés. ከተማሪነት ዘመናቸው እስከ ውጭ ጉዳይ ሚኒስትርነት በውጭ ሀገራት ሆነው ወደ አገለገሏት ኢትዮጵያም በ1944 ዓ.ም ተመልሷል። በሀገራቸው ህዝብ በተለይም በኤርትራውያን ሞቅ ያለ አቀባበል እንደተደረገላቸውም ይወሳል። በዛሬው ዕለት መጋቢት 20 ቀን 1953 ዓ.ም ላይም ንጉሠ ነገሥቱ በጠቅላይ ሚኒስትርነት እንደሾሟቸው ታሪክ ይዘክራል። አሁን ደግሞ ኢቲቪ የዜና ቻናል በ57 እና እንዲሁም ደግሞ በቀን የዜና ወጃዎቻችን ላይ የምንጠቁማቸውን ወይም የምንዘግባቸውን ዜናዎች ነው የምንጠቁማችሁ። እንግዲህ የተለያዩ የምክር ቤት ጉባኤዎች እየተካሄዱ ነው የሚገኙት። የቤንሻንጉል ጉሙዝ ምክር ቤትም የ2014 ጉባኤውን በትናንትናው ዕለት ማካሄድ ጀምሯል። ምክር ቤቱ በዛሬው ዕለት የሚኖረውን ቆይታ የተመለከቱ ዜናዎች ይኖሩናል። አዎ እንግዲህ የጅቡቲው ፕሬዝዳንት ኢስማኤል ኦማር ጊሌም እንግዲህ አዲስ አበባ ናቸው የሚገኙት። የሁለት ቀን ጉብኝታቸውና ቆይታቸው ምን ይመስላል የሚለውንም በዘገባችን የምንዳስሰው ነው የሚሆነው። እስካሁንም እየሰራ ነው ያለው ወደፊትም ደግሞ የምንቀጥልበት የኤችአር 6600ን የተመለከቱ በርከት ያሉ ዜናዎችም የሚኖሩን ይሆናል። አዎ ሌላኛው ደግሞ ኢቲቪ በጅግጅጋ ጊዜያዊ ስቱዲዮ እንግዲህ በሚኖረው ዘገባ ለተመልካቾቹ መረጃ የሚያደርስ ይሆናል። እነዚህን ሁሉ እንግዲህ በዜና ወጃዎቻችን የምናገኛቸው ናቸው። ብቻ እናንተ ምርጫችሁን የኢትዮጵያ ቴሌቪዥን የዜና ቻናል አድርጉ። በ57 እንዲሁም ደግሞ በአራት ማዕዘንና በሌሎች የዜና ወጃዎቻችን ላይ እነዚህንና ሌሎች ዜናዎችን የምታገኙ ይሆናል። ወደ ቀዳሚው በዝርዝር ወደምንመለከተው የሀገር ውስጥ ዜና ነው የምናልፈው። ከጤና ጋር የተያያዘ ነው። በሕክምና ባለሙያዎች የሚታዘዙ መድኃኒቶች በተፈለገው ጊዜ ያለማግኘት ችግር በመድኃኒት ቤቶች እየተስተዋለ መሆኑን የአዲስ አበባ ከተማ ነዋሪዎች እየገለጹ ነው የሚገኙት። አሁን እንግዲህ የኢትዮጵያ መድኃኒት አቅራቢ አገልግሎት በበኩሉ ደግሞ በቂ የመድኃኒት ክምችት ስለመኖሩ ያብራራል። በአንዳንድ አካባቢዎች የተከሰተው የመድኃኒት አቅርቦት እጥረት ከአገልግሎት ሰንሰለት መጓተት ችግር ጋር የተያያዘ መሆኑንም ነው የሚገልጸው።
ዘገባው እንግዲህ ይርነቃቸው ሰማው ነውና ጌታቸው ባልቻ ነው የሚያቀርበው። እሱን ተካትለን እንመለስ። የመድኃኒትና ሌሎች መሰረታዊ ግብዓቶች አቅርቦት ለህብረተሰቡ የጤና አገልግሎትን ተደራሽ ለማድረግ ወሳኝ ናቸው። በዚህ ረገድም በመንግስት የተቋቋሙ መድኃኒት ቤቶች ወይም ፋርማሲዎች እያከናወኑ ያሉት ተግባራት በዘርፉ ከፍተኛ አስተዋጽኦ ማድረጉ ይነገራል። ይሁንና መድኃኒትንና ተገቢውን አገልግሎት በበቂ መጠን አለማግኘት ህብረተሰቡ በቅሬታ የሚያነሳቸው ናቸው። ለኢትዮጵያ ቴሌቪዥን አስተያየታቸውን የሰጡ ተገልጋዮችም በሕክምና ባለሙያ የታዘዘላቸውን መድኃኒት ባለማግኘታቸው ለእንግልትና ለተጨማሪ ወጪ እየተዳረጉ መሆኑን ተናግረዋል። ሶስተኛ ነው እኔን አልጠየቅኩትም። ወረፋ እያዝኩን እናንተ መጣችሁት። መድኃኒት እያለ የለም የሚሉት ለምንድን ነው? ምንድነው ችግሩ? ከምንድን ነው? ምንጩ እኮ ሊታወቅ አልተቻለም። አሁን የካቲት 12 ነው። ትላንት ቀጥሮ ነበረ። ትላንት የለም አሉኝ። ዛሬ አሁን ይሄው ዛሬ ነው ይጄ መጣት። አሁን ይጄ መጥቼ አንበሳ ጋር ስገባ አንዱ አለ አንዱ የለም አለች። እንዴት ነው ስላት ሂድና 4 ኪሎ አለች። 4 ኪሎ ሲሄድ 4 ኪሎ የለም አለች። አንዱ አለ አንዱ የለም። የካቲት ሆስፒታል አጣው። ከነማ ሄድኩኝ፣ ሾላ ሄድኩኝ፣ የለም። እንደገና ደግሞ 4 ኪሎ ሄድኩኝ፣ የለም። እዚህ መጣው፣ የለም። ከሄድኩት 3 ቦታ ነው። አሁን አንድ ስታዲየም ሄድኩ፣ አንድ ደግሞ እዛ ሮዛ የሚል የግል ሄድኩ፣ አንድ ይሄ ነው። ሁለተኛ አሁን ወደ ሌላ ጋር ፍለጋ ልሄድ ነው። አገልግሎት እየሰጡ ያሉ የመንግስት መድኃኒት ቤቶች በበኩላቸው ተጠቃሚውን በአግባቡ ለማስተናገድ ጥረት እያደረጉ መሆናቸውን ገልጸው የመድኃኒት አቅርቦት መስተጓጎልና እጥረትም የተሟላ አገልግሎት እንዳንሰጥ አድርጎናል ብለዋል። በገበያ ላይ ያሉትን እናቀርባለን እና አንዳንድ ጊዜ አገባብ ላይ አንዳንዱ ቀድሞ ይገባል፣ አንደኛው ደግሞ ዘግይቶ ይገባል። ስለዚህ የቅደም ተከተሉ ችግር ሊሆን ይችላል። እንደገባ ለህብረተሰቡ እኛ ጋር እንደደረሰ እናከፋፍላለን። ምናልባት የተወሰነ ሰዓት እስኪገባና እስኪሰራጭ ድረስ የሚወስደው ጊዜ ሊሆን ይችላል። አቅርቦቱ ላይ ችግር የሚፈጥረው ክፍተቱን በማስተካከል ረገድ አፋጣኝ ስራ ሊሰራ ይገባልም ተብሏል። አንድ ጊዜ በጠየቅነው ልክ የማናገኘው አንደኛው እነሱ በሚያቀርቡት መድኃኒት መጠን ላይ ችግሮች ሲኖሩ ቅድም ባልናቸው ምክንያቶች፣ ሁለተኛ ደግሞ በወቅቱ ክፍያ ያልከፈላችሁንም በሚል ምክንያት ነው። በወቅቱ የማንከፍልበት በዱቤ ስለሆነ ስራ የምንሰራው የዱቤ ገንዘብ ተመላሽ የምናደርግበት ሂደት ላይ የሚኖረው ችግር ለነሱ በወቅቱ እንዳንከፍል ያደርጋል። አሁን እንደውም ቀድሞ አንደርስታንድ አድርገውን 2 ወርም 3 ወርም 4 ወርም እያቆዩን ነበር የዱቤ ሂሳቡ። አሁን የየወሯን ካልከፈላችሁ አገልግሎት አንሰጥም የሚል ጫናም ጭምር ስላለ ይሄም ደግሞ መጥቶ ህብረተሰቡ ላይ ጫና የሚፈጥር ይሆናል ማለት ነው። የመድኃኒት አቅርቦትን ለማሟላት ከሀገር ውስጥና ከውጭ አቅራቢዎች ግዢ በመፈጸም ችግሩን ለመፍታት እየሰራ መሆኑን የኢትዮጵያ መድኃኒት አቅራቢዎች ኤጀንሲ ገልጿል። ኤጀንሲው እንዳለውም የመድኃኒት ክምችት በበቂ ሁኔታ መኖሩንና አቅርቦቱንና ስርጭቱን ለማቀላጠፍም ጥረት እየተደረገ ነው። እዚህ ጉዳይ ላይ ቆይታ እናደርጋለን። በጉዳዩ ላይ ተጨማሪ ማብራሪያ ሊሰጡን የኢትዮጵያ መድኃኒት አቅራቢዎች አገልግሎት ምክትል ዋና ዳይሬክተር የሆኑት አቶ ሰለሞን ንጉሴን እዚህ ስቱዲዮ ጋብዘናቸዋል። አቶ ሰለሞን በማለዳ ስለመጡ ማብራሪያ ለመስጠት ፈቃደኛ ስለሆኑ እጅግ አድርገን እናመሰግናለን። አመሰግናለሁ። እንግዲህ ቀደም ብለን በዘገባችንም እኛም እንደተመለከትነው ለበርካታ ጊዜያት እንግዲህ ህብረተሰቡ በተለይም ደግሞ መድኃኒቶችን በቀላሉ ማግኘት አስቸጋሪ እንደሆነበት ሲነገር ይደመጣል። እስቲ እንደው ጥቅሉን እናንሳውና የእናንተ አገልግሎት የመድኃኒት አቅርቦትን ለማሟላት ምን ስራዎችን እየሰራ ነው? ከዚህ እንጀምር እስኪ። እሺ፣ አመሰግናለሁ። የመድኃኒት አቅራቢ አገልግሎት ጥራታቸውና ፈዋሽነታቸው የተረጋገጡ መሰረታዊና ህይወት አድን መድኃኒቶችን በተመጣጣኝ ዋጋ ወጥነት ባለው አግባብ በዘላቂነት ለማቅረብ ዘርፈ ብዙ ስራዎችን እየሰራ ይገኛል። ከዚህ ውስጥ እንግዲህ ከሀገር ውስጥና ከውጪ አቅራቢዎች በግዥ በመፈጸም የማከማቸት እና በ19 ቅርንጫፎቹ የማሰራጨት ስራዎች ዋና አብይ ተግባሮቹ ነው ማለት ነው። እንግዲህ በአጠቃላይ የመድኃኒት አቅርቦት ስርዓቱ ካቀድነው እቅድ አንጻርና መተግበር ከሚገባን አኳያ ስኬታማ ነን ማለት አይቻልም። የተወሰነ እንከኖች ይኖሩታል ማለት ነው። እንግዲህ እዚህ ዋናው ምክንያት የመድኃኒት አቅርቦት ፍላጎትና አቅርቦቱ አለመጣጣም እንደ አብይ ምክንያት ሊነሳ ይችላል ማለት ነው። እንግዲህ ፍላጎት ብለን ስንል በዋናነት የጤና ስርዓቱ መጎልበት ጋር ተገናኝቶ የጤና መድህን ዝርጋታና የማህበረሰቡ የመድኃኒት አገልግሎት ፍላጎት ግንዛቤ ጋር ተገናኝቶ ፍላጎቱ እጅጉን እየጨመረ እንደመጣ ነው መረጃዎች የሚያሳዩት። ከዚህ በተጨማሪ እንግዲህ በተለይ አሁን ሳንፈልግ የገባንበት የአገራዊ ጦርነት እንዲሁም ደግሞ የኮቪድ ወረርሽኝ ልዩ ፍላጎቶችን የሚፈጠሩ እንደሆነ ነው የሚታየው ማለት ነው።
እንግዲህ ፍላጎቱ በዚህ የጨመረች በጣም በአቅርቦት ደረጃ ደግሞ መስተጓጉሎች እንደነበሩ ይታያል። እንደሚታወቀው ባለፉት 2 ዓመት በተለይ ዓለም አቀፍ የኮቪድ ወረርሽኝ ትልቅ ችግር የገጠመን እንደሆነ እናስታውሳለን። ከዚህ ጋር ተገናኝቶ በተለይ የመድኃኒት አቅራቢ አገልግሎት ከ70% በላይ ግዢ የሚያከናውንባቸው እንደ ቻይና፣ ህንድ የመሳሰሉ ሀገራት በክፉኛ በኮቪድ የተጎዱ እንደሆነ ይታወቃል። ከዚህ ጋር ተገናኝቶ ሀገራት ፖርታቸውን የዘጉበት ምርት እጥረት በጣም በከፍተኛ የተከናወነበት 90% ጥሬ ዕቃ አምራች ቻይና ፖርቱን የዘጋበት ጊዜ ውስጥ እንዳሳለፈን ይታወቃል። ከዚህ ጋር ተገናኝቶ እንግዲህ የንግድ ኢምባላንስ ተፈጥሮ ነበር። እንዲሁም ደግሞ የዋጋ ንረትም ከዚሁ ጋር የተገናኘ ነው ማለት ነው። ይህንን አንዱና ትልቁ ችግር የገጠመን ነበረ። እንግዲህ ከ80% በላይ ከውጭ ነው የምንገዛው። ስለዚህ ረዥም የሆነ የግዢ ቆይታ ጊዜ ያለው ማለት ነው። ይሄም አንዱ የጥረቱ ላይ ተጽዕኖ ያሳደረብን ብሎ መውሰድ ይቻላል። ሌላው እንግዲህ የመድኃኒት አቅራቢ አገልግሎት ከ30 ቢሊዮን ብር በላይ ግዢ ይፈጽማል። ከነዚህ ውስጥ 4 እስከ 5 ቢሊዮኑ የመደበኛ መድኃኒቶች ግዢ ናቸው ማለት ነው። እነዚህን ግዢ የሚያከናውንበት ገንዘብ 1/4ኛውን ያህል በጤና ተቋማት ተሰብሳቢ ተደርጎ የቆየና ይሄም እንግዲህ አቅርቦቱን የሚገዳደር ችግር እንደነበር ነው የሚታየው ማለት ነው። ሌላው ቅድም እንዳነሳሁት እንግዲህ ዓለም አቀፍ ግዢ ነው የምናከናውነው። በአጠቃላይ የመድኃኒት አቅራቢ አገልግሎት በግዢ ከሚያቀርባቸው መድኃኒቶች 3/4ኛው ያህል ውስን አቅራቢ ያላቸው፣ 1/4ኛው ደግሞ የተመዘገበ በምግብና መድኃኒት ባለስልጣን የተመዘገበ አቅራቢ የሌለበት ሁኔታ ነው ያለው። ስለዚህ ከዚህ ጋር በተገናኘ እንዲሁም ደግሞ የመረጃ ስርዓትም ጠንካራ መረጃ ስርዓት አለመዘርጋት ተገናኝቶ የመድኃኒት አቅርቦት ስርዓቱ በተወሰነ ደረጃ እየተስተጓጎለ ያለ እንደሆነ ይታወቃል ማለት ነው። እንግዲህ ይህ ሁሉ ቢሆንም በተለይ ሀገራት ከኮቪድ ወረርሽኝ ያገገሙ እንደመምጣታቸው መጠን እንዲሁም ደግሞ የመድኃኒት አቅራቢ አገልግሎት ከባለድርሻ አካላት ጋር ያለውን ስራ በማጠናከር በተለይ የሎጂስቲክስ ቻሌንጆችን ለመቅረፍ ከባህር ትራንስፖርትና ሎጂስቲክስ አገልግሎት ከኢትዮጵያ አየር መንገድ ከፋይናንስ ተቋማት ከሬጉላቶሪ ተቋማት ጋር በጋራ በመስራት ዘግይቶም ቢሆን መድኃኒቶች ወደ ክምችታችን የገቡበት ሁኔታ ነው ያለው። አሁን ላይ ጥሩ የሚባል የክምችት መጠን ይገኛል ማለት ነው። መልካም። እንግዲህ ከፋርማሲዎች ጋር በተያያዘ ክፍተቶች እንዳሉ ይታያል ከመናበብ ጋር ተያይዞና ይህንን ክፍተት ለመሙላት ምን እየተሰራ ነው? የመድኃኒት አቅራቢ አገልግሎት በአዋጅ ሲቋቋም በዋናነት ለሁሉም የመንግስት ጤና ተቋማት ብቸኛ የመንግስት ገዢ በመሆን ያቀርባል። እንዲሁም ደግሞ ክፍተት ባለበት የግል ጤና ተቋማትም የክፍተቱን ዋጋ ለማረጋጋት አቅርቦቱን ለማረጋጋት እያቀረበ ይገኛል ማለት ነው። እንግዲህ በአቅርቦት ደረጃ ጥሩ ክምችት አለን ማለት ማህበረሰቡ ጋር ደረሰ ማለት አይደለም ማለት ነው። ስለዚህ ጠንካራ የሆነ የመረጃ ስርዓት፣ የግብዓት ቅብብሎች ስርዓት መዘርጋት ይኖርበታል። ከዚህ አኳያ በክምችት ያሉ መድኃኒቶች በጤና ተቋማት በፋርማሲዎች ላይኖሩ ይችላሉ። አንደኛው ይሄ ነው። ሁለተኛው የፋይናንስ የመግዛት አቅም ነው ማለት ነው። የጤና ተቋማት የመግዛት አቅም ከዋጋ ንረቱ ጋርም ተገናኝቶ ከጊዜ ወደ ጊዜ የተዳከመ የሚገኝ ነው ማለት ነው። ሌላ ምናልባት የአገር ውስጥ የማምረት አቅምም እንደዚሁ በጣም ከፍተኛ ችግር ውስጥ ያለና ልዩ ትኩረት የሚሻ ጉዳይ ነው። ስለዚህ በተለይ ህይወት አድንና መሰረታዊ የምንላቸው አገር ውስጥ ይመረቱ የነበሩ አሁን ወደ ውጭ ከውጭ የምናመጣቸው ናቸው። እነዚህ ችግር ገጥሞናል። ነገር ግን ይህንን ችግር አልፈንም ወደ ሀገር ውስጥም ገብቶ ጤና ተቋማት በተለይ ፋርማሲዎች ላይ ያለመገኘት ችግር፣ ያለመናበብና የፋይናንስ ችግር ትልቁን ድርሻ የሚወስድ ነው የሚሆነው። እንግዲህ ይሄው ነው። በተለይ የዚህ የመድኃኒት ክምችቱን በጥቂቱ እነሳ ያደረጉልን ነበርና ጠቅላላ አድርገው ምናልባት አሃዛዊ መረጃዎቹንም ቢያካቱልንና አጠቃላይ ክምችቱ ምን ይመስላል የሚለውን ነገር ጠቅላላ አድርገው ይንገሩ። የመጨረሻ እናድርገውና አብረው አሁን ላይ ያለው በሀገሪቱ ያለው የመድኃኒት ክምችት ምን ያህል ነው የሚለውን አንስተን እንጨርስ። አመሰግናለሁ። እንግዲህ አሁን ላይ ያለው የመድኃኒት ክምችትን ለመግለጽ በሁለት መልኩ ለይቶ ማየት ያስፈልጋል። አንደኛው የጤና ሚኒስቴር ከለጋሽና አጋር ድርጅቶች ጋር በጋራ በመሆን በሚያገኘው ድጋፍ የመድኃኒት አቅራቢ ኤጀንሲ ግዢ የሚፈጽማቸው መድኃኒቶች አሉ። እነዚህ በተለይ HIV፣ ቲቢ፣ ወባ የመሳሰሉት ናቸው። እነዚህን በተመለከተ አሁን ላይ ምንም አይነት የአቅርቦት ችግር የለም። ስለዚህ 100% ክምችት አለ ማለት ነው። ሌላ ሁለተኛው እንግዲህ የመደበኛ መድኃኒት ነው። እነዚህ መሰረታዊና ህይወት አድን የምንላቸው መደበኛ መድኃኒቶች እንደምናውቀው እንግዲህ በዓለም ላይ ከ100 ሺህ በላይ የመድኃኒትና ሕክምና መገልገያ ዝርዝሮች አሉ። ስለዚህ መድኃኒት አቅራቢ ኤጀንሲ የትኛውን ያቀርባል የሚለው ቅድሚያ ይመጣ ይሆናል ማለት ነው። ይህንን የመድኃኒት አቅራቢ አገልግሎት ብቻ ሳይሆን ከተገልጋዮች ጋር በጋራ በመሆን ከጤና ተቋማት ጋር በጋራ በመሆን መዝርዝር አዘጋጅቷል።
ይሄ መዘርዝር ወደ 1020 አይነት መድኃኒቶችና ሕክምና መገልገያዎችን ይዛል። ይህንን ማቅረብ በራሱም ከባድ ነው። ስለዚህ ትኩረት ሰጥተን በተወሰኑ መድኃኒቶች ላይ ክትትል እናደርጋለን። እነዚህ በቁጥር ወደ 415 አካባቢ የሚደርሱ የሕክምና መገልገያዎችና መድኃኒቶችን ይዛል ማለት ነው። ስለዚህ እነዚህን ስንከፍላቸው መድኃኒትን በተመለከተ ወደ 262 ያህል መድኃኒቶች የቅድሚያ ሰጥተን እንከታተላቸዋለን። እነዚህ አሁን ላይ ያለው የመድኃኒት በክምችት የመገኘት ምጣኔ ወደ 85% ገደማ ማለት ነው። የሕክምና መሳሪያዎች ደግሞ ወደ 80% ያህል የሕክምና መገልገያዎች ወደ 80% በቁጥር 151 አካባቢ የሚሆኑ ናቸው ማለት ነው። እንግዲህ ይህንን ስንል በተለይ ልዩ ትኩረት ቅድሚያ የሚፈልጉ ዜጎች ለረጅም ጊዜና በእድሜ ልክ የሚወስዱት መድኃኒቶች ይኖሩበታል። የደም ግፊት ማንሳት እንችላለን፣ የስኳር መድኃኒቶችን ማንሳት እንችላለን፣ የአእምሮ ጤና መድኃኒቶችን እነዚህን የተለየ ትኩረት በመስጠት ሙሉ ለሙሉ በክምችት እንዲገኙ ተደርጓል ማለት ነው። መገኘት ብቻ አይደለም፣ በከፍተኛ ክምችት ነው የሚገኙት። የስኳር መድኃኒት ብንመለከት ኢንሱሊንን ጨምሮ ለቀጣይ 10 ወር ያህል ሊያቆይ የሚችል ክምችት አለን ማለት ነው። እንግዲህ ይህንን አለን ብለን ስንል ጤና ተቋማት ጋር ማድረስ የኛ ኃላፊነት ነው። የመደበኛ መድኃኒትን በተመለከተ ግን ጤና ተቋማትን መጥተው ግዢ መፈጸም ኃላፊነት አለባቸው ማለት ነው። ከዚህ አንጻር በጤና ተቋማት ያለው ምጣኔ እዚህ ላይ ሊደርስ ይችላል። ስለዚህ መናበብ ያስፈልጋል፣ ቅንጅታዊ ስራ ያስፈልጋል። የፋይናንስ አቅም መገንባትም እንዲሁ ትልቅ ድርሻ ሊሰጠው የሚችለው ተግባር ነው የሚሆነው። መልካም እንግዲህ የኢትዮጵያ መድኃኒት አቅራቢዎች አገልግሎት ምክትል ዋና ዳይሬክተር አቶ ሰለሞን ንጉሴ በማለዳ መጥተው ለሰጡን ሰፊ ማብራሪያ እጅግ አድርገን እናመሰግናለን። አመሰግናለሁ። መልካም ቀን ዶት ተመልሰናል። ክቡራን ተመልካቾቻችን ጤና ይስጥልኝ። ኢትዮጵያ ነው የተከታተላችሁ የምትገኙት። እንቀጥላለን። በኢትዮጵያ በተለያዩ አካባቢዎች ለሚያጋጥሙ አደጋዎች እንደ ምክንያትነት ከሚነሱ ጉዳዮች መካከል በተለይም የትራፊክ ምልክቶች በተገቢው ቦታ ላይ ያለመኖር በዋነኛነት ተጠቃሽ ነው። ይህን ችግር ለመፍታት የአዲስ አበባ ከተማ አስተዳደር ትራፊክ ማኔጅመንት ኤጀንሲ ደግሞ በቦሌና በየካ ክፍለ ከተሞች የተለያዩ የትራፊክ ምልክቶችን እያስተከለ ይገኛል። ምልክቶቹ የተተከሉባቸው ቦታዎች የመኪና አደጋን ከመቀነስ አኳያ የትራፊክ እንቅስቃሴን የሚያሻሽሉና የትራፊክ መጨናነቅን ለማስቀረት ጉልህ ሚና እንደሚኖራቸው ነው እየተገለጸ የሚገኘው። ኤጀንሲው በቀጣይ በጥናት ላይ በመመስረትና በመንገድ ተጠቃሚ ህብረተሰብ ጥቆማ መሰረት በሌሎች ቦታዎች አስፈላጊ የሆኑ ምልክቶችንና ማመላከቻዎችን የመትከል ስራዎችን አጠናክሮ በመቀጠል የሚከሰቱ የትራፊክ አደጋዎችን ለማቃለል ቀጣይነት ባለው መልኩ ስራው እንደሚከናወን የትራፊክ ማኔጅመንት ኤጀንሲ ነው ያስታወቀው። እንግዲህ የቀደም ሲል የትራፊክ መረጃ ነው እንትን ያለው እነዚህ ምልክቶች መኖራቸው የትራፊክ አደጋን ከመቀነስ አኳያ ጠቀሜታቸው የጎላ ነው። በዚሁ የምናልፈው ወደ አየር ትንበያ መረጃ ነው። ዛሬና በቀጣይ ቀናት የሚኖሩ የአየር መረጃዎችን ከቅንብሩ ተከታትለን እንመለስ። ጥበብን ይገልጣል፣ ብርሃን በሌሊት ይተጋል። ብርሃን የተኛን ይቀሰቅሳል። ለህልመኞች፣ ለታታሪው፣ ለባለስኬቶች አርቆ የሚያይበት አይን አለው። የሚነቃበት ደውል አለው። ብርሃን በሁሉም ለሁሉም ይገኛል። የሚጸናበት ልብ አለው። አይቆምም፣ አያቋርጥም፣ ይጨምራል። እንደ ስማችን ብርሃን ነው ስራችን። ብርሃን ባንክ።
ከመሬት አንስተን ባፋጨናት ባገኘናት ብልጭታ ለኩሰን ከብርሃኑ ጭሱ እኩል ተጨናብሰን ነገን ስንኩል ከሚነፍሰው ጥፋት ከለል ከማይወርድ ከፍታ መስቀል በብርሃን ፍጥነት መገስገስ ከፍ ከፍ ገደብ ወደሌለው ከፍታ መድረስ ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ምንም አይነት ክርክር አስፈልግም መፈረም ብቻ ነው ያል ካሳዋጁንም መሰረት አድርገው አልሰሩም። ለመስፋፋም አልሆነም ለዙም አልሆነም። እንደዛ የሚያሳይ ከሆነ ክፍተት እንዳለው ነው። ቅሬታው እኛ ጋርም አልቀረበም፣ እኛ ጋርም መቅረብ አይችልም። እንሰጣለን ብለን ተጠበቀን አልተሰጠንም። ግለሰቦችን አፈናቅሎ መሬት አዋጁም ስለማይፈቅድ ሲጀምር አይወስድም። የአንድ አመት ነው ወይስ የ10 አመት ነው የተሰራላቸው? የአንድ አመት ነው የተከፈላቸው። ሰዎቹም ያጠፉት ነገር አለ። የቱ ጋር ነው የሰዎቹ ስህተት? ታውቁ ነው እንደ ገንዘብ የወሰዱት። ከግቢ እንዳልወጣ ታደርገን የወሰድነው ወሰን። በዚህ ጉዳይ አዲስ ነኝ። አንዴ ሲዳማ ክልል ይከፍላል፣ አንዴ ደቡብ ይከፍላል። በጣም ስቃይ ነው የደረሰባቸው። እስካሁን ድረስ ተሰቃየን፣ ተፈናቅለን፣ ዘበኛ ሁሉ ሆነናል እኮ። አልቀናል፣ ደክሞናል። አሁን መንግስት የንስት ተመልሰናል ተመልካቾቻችን። በጤና ይስጥልኝ ጉዳዮቻችን የተለያዩ ነገሮችን ያነሳን ነው ቆይታ ያደረግነው። የሀገር ውስጥ ጉዳይ ቀደም ሲል እንግዳ ጋብዘን ቆይታ ያደረግንበት ከመድኃኒት አቅርቦት ጋር በተያያዙ ሰሞኑን የታዩ ክፍተቶች ነበሩ። እነዚህ ክፍተቶች መነሻቸው ምንድነው? መፍትሄውስ ምን መሆን አለበት በሚለው ጉዳይ ላይ እንግዳ ጋብዘን ቆይታ አድርገናል። አሁን እንግዲህ በተለይ ያነሷቸው ዋና ዋና ነጥቦች ነበሩ። የአቅርቦት ፍላጎቱ ወይም ደግሞ የፍላጎቱ መጠን መጨመሩን እያነሱ ነበር። በዛው ልክ ደግሞ አሁን ላይ በርካታ የሆነ ክምችት እንዳለም እንዲሁ ያነሱ ነበርና ምናልባት ከዚህ በኋላ እንግዲህ በሚነገረው ልክ በእርግጥም በክምችት ክፍል ውስጥ የሚገኝ ከሆነ የህብረተሰቡ ጥያቄ በአንጻራዊነት ይቀንሳል ብለን ተስፋ እናደርጋለን። እንግዲህ እርሳቸው በነገሩ መጠን ማለት ነው። ያው ግን ሁሌም ቢሆን በተለይ ደግሞ የዚህ ኩላሊት በሽተኞችም ሊሆኑ ይችላሉ፣ እንዲሁም ደግሞ የልብ ህመም በሽተኞችም ሊሆኑ ይችላሉ፣ የስኳር በሽተኞችም በተለይ ኢንሱሊንን እያነሱ ነበርና ኢንሱሊን ብዙ ጊዜ በተደጋጋሚ እንግዲህ በገበያ ላይ በመጥፋት የሚታወቅ መድኃኒት ነው። ነገር ግን ኢንሱሊን ራሱ የአቅርቦት ችግር እንደሌለ አሁን ላይ ያነሱ ነበርና የአቅርቦት ችግሩ እንኳን ቢፈጠር የነበርንበት የመጣንበትን ሁኔታ መለስ ብሎ ማስታወስና ያለውን ነገር መገንዘብም አስፈላጊ እንደሆነ ሲያነሱት ነበር። ምክንያቱም የቆየንበት የሀገራዊ ወቅታዊ ጉዳይ ጋር ተያይዞ በርካታ ችግሮች ነበሩበትና ነገር ግን እነዛን ነገሮች ለማስተካከል የተለያዩ ስራዎች እየተሰሩ ነው። አሁን ላይ ግን ቀደም ሲል በእንግዳችን ሲያነሷቸው የነበሩ የህመም አይነቶች በበቂ በሚባል ደረጃ ለ10 ወር ያክል የሚቆዩ የመድኃኒት ክምችት እንዳለ ገልጸውልናል። እንግዲህ በዚሁ የምናልፈው ወደ 2 ሰዓቱ አጫጭር መረጃ ነው የሚሆነው። እንግዲህ ሰናይ ሰይፉ ደግሞ እዚህ ዜናዎቹ ልታደርሰን ትገኛለች። በድጋሚ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። መቀጠል ትችላለሽ። አመሰግናለሁ። ለ2 ቀናት ይፋዊ የስራ ጉብኝት አዲስ አበባ የገቡት የጅቡቲው ፕሬዝዳንት ኢስማኤል ኦማር ጊሌ ከጠቅላይ ሚኒስትር አብይ አህመድ ጋር የመረጃ መረብ ደህንነት አገልግሎትን ጎበኙ። መሪዎቹ ከጉብኝታቸው ጎን ለጎን የሁለቱን ሀገራት የጋራ ተጠቃሚነት የሚያሳድጉ ጉዳዮች ላይ መክረዋል። በውይይታቸውም ሁለቱን ሀገራት ተጠቃሚ የሚያደርጉ የመሰረተ ልማት ስራዎችን በጋራ ለመስራት የገቢና ወጪ አገልግሎቶችን የአሰራር ፍጥነት ለማዘመን እንዲሁም በኢትዮጵያ በኩል ለጅቡቲ አገልግሎት የሚሰጠውን የኃይል አቅርቦት ለማሳደግ ከስምምነት ላይ ደርሰዋል። እንደ ሪፖርተራችን ተመስገን ሽፈራው ዘገባ ፕሬዝዳንት ኢስማኤል ኦማር ጊሌ የጠቅላይ ሚኒስትር አብይ አህመድ ጋር የሁለቱን ሀገራት የቆየ ወዳጅነት ወደ ኢኮኖሚያዊ የጋራ ተጠቃሚነት ለማሳደግ የሚያስችል ምክክር አካሂደዋል። በቤኒሻንጉል ጉሙዝ ክልል ባለፉት 6 ወራት በተከናወኑ
የጸጥታና ሰላም ማስከበር ስራዎች አበረታች ውጤቶች መመዝገባቸውን የክልሉ ርዕሰ መስተዳድር አቶ አሻድሊ ሀሰን ገለጹ። ርዕሰ መስተዳድሩ በአሶሳ ከተማ በተጀመረው የቤንሻንጉል ጉሙዝ ክልል ምክር ቤት 13ኛ መደበኛ ጉባኤ የክልሉን የ2014 ግማሽ ዓመት የአስፈጻሚ አካላት የስራ አፈጻጸም ሪፖርት ለምክር ቤቱ አባላት አቅርበዋል። ለሁለት ቀናት በሚካሄደው የምክር ቤቱ ጉባኤ አባላቱ በተለያዩ አጀንዳዎች ላይ ውሳኔዎችን ያስተላልፋሉ ተብሎ ይጠበቃል። የክልሉን ምክር ቤት የ2014 ዓ.ም የግማሽ ዓመት የስራ አፈጻጸም ሪፖርት ማዳመጥና መርምሮ ማጽደቅ እንዲሁም በተለያዩ ረቂቅ አዋጆችና ሌሎች ጉዳዮች ላይ ተወያይቶ ውሳኔ ማሳለፍ የጉባኤው ዋና ዋና አጀንዳዎች ናቸው። ሪፖርተራችን ጀማል አህመድ እንደዘገበው ምክር ቤቱ የቀድሞ በርታ የአሁኑ የቤንሻንጉል ብሔረሰብ የስያሜ ለውጥን በይፋ ማሳወቅ፣ የክልሉ የስነ ምግባርና ጸረ ሙስና ኮሚሽን ማሻሻያ ረቂቅ አዋጅና የሚሊሻ አደረጃጀት ላይ ተወያይቶ ውሳኔ እንደሚያሳልፍ ይጠበቃል። በአዲስ አበባ ከተማ ነዋሪ የሆኑት በንግድ ስራ የተሰማሩ ባለሀብቶች በሶማሌ ክልል በድርቅ ለተጎዱ ወገኖች የ2 ሚሊዮን ብር ድጋፍ አደረጉ። በአዲስ አበባ ከተማ ነዋሪ የሆኑና በንግድ ስራ ላይ የተሰማሩት አቶ ጸጋይ አበበና አቶ አስቻለው በላይ እያንዳንዳቸው 1 ሚሊዮን ብር በሶማሌ ክልል በተከሰተው ድርቅ ጉዳት ለደረሰባቸው ነዋሪዎች ድጋፍ አድርገዋል። ባለሀብቶቹ በክልሉ በድርቅ ለተጎዱ ወገኖች ድጋፍ እንዲሆን ያዘጋጁትን 2 ሚሊዮን ብር በጅግጅጋ ከተማ ተገኝተው ለሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፌ መሐመድ አስረክበዋል። ድጋፉን የተረከቡት የክልሉ ርዕሰ መስተዳድር አቶ ሙስጠፌ መሐመድ ለባለሀብቶቹ ምስጋና አቅርበዋል። ለጤና ይስጥልኝ የተዘጋጁ ዋና ዋና ዘገባዎች እነዚህ ናቸው። መልካም ቆይታ ይሆንላችሁ። ወደ እናንተ ተመልሻለሁ። እናመሰግናለን። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለመጪው የኢድ አልፈጥር በዓል በኢቲቪ የመዝናኛ ቻናል የሚተላለፉ ልዩ የበዓል መዝናኛ ፕሮግራሞችን በተባባሪ አካላት ለማሰራት ይፈልጋል። በመሆኑም በበዓል ፕሮግራሞቹ ዝግጅት ላይ መሳተፍ የምትፈልጉ ተባባሪ አካላት ፕሮፖዛላችሁን እስከ መጋቢት 20 ቀን 2014 ዓ.ም በኮርፖሬሽኑ ዋና መስሪያ ቤት መዝናኛና ስፖርት ቻናል 6ኛ ፎቅ ቢሮ ቁጥር 620 በአካል በመቅረብ እንድታስገቡ እናስታውቃለን። የኢትዮጵያ ብሮድካስቲንግ ኮርፖሬሽን። በደስታ ፈክተ እንድታብብ እንድትደርስ ካሰብከው ግብ ስራ ትንሽ ትልቅ ሳትል አነሰ በዛ ሰለቸኝ ሳትል ጥረህ ግረህ ሰርተህ እቆጥባለሁ የደረቀው እንዲረጥብ የተራበው እንዲጠግብ ብድግ ቁጭ ጥፍ ብዬ ጥሬ ግሬ ተጣጥሬ እቆጥባለሁ ለነገ ሕይወቶ ስኬት ለኑሮ ስምረት ዛሬ ይስሩ፣ በአዋሽ ሙዳይ ይቆጥቡ። እቆጥባለሁ ለነገ ተስፋዬ። አዋሽ ባንክ። የቀን የሳምንት ወይስ ወርሃዊ ገቢ አለዎት? በላብ በጥረታችን ሰርተን ከምናገኘው ላይ መቆጠባችን ለራሳችን የምንሸልመው ልዩ ሽልማታችን፣ ባንካችን ደግሞ እኛ ምንሸልመው እያለ ነው። በመሃል ከተማ ጥርት ተደርጎ የተሰራ ባለ 2 መኝታ አፓርትመንት ከቤቶ ሲወጡ ከታክሲ እንግልት ከጭንቅንቁ የሚገላግ የሚያንፈላስስ የሚያቀማጥል የ2021 ሞዴል ሱዙኪ መኪና የበለጠ ለመቆጠብ ገቢንም የሚያሳድጉ እየሰሩ ለመለወጥ ባለ 3 እግር ተሽከርካሪዎች ለዜናም ለመዝናኛም ዓለምን ከቤቶ የሚያዩባቸው ዘመናዊ የሳምሰንግ ስማርት ቴሌቪዥኖች ቀልጠፍ አድርገው ከዓለም እኩል የሚያራምዱ ዘመናዊ የሳምሰንግ ስማርት ስልኮች ከ350 ብር ጀምሮ ይቆጥቡ። የሚቆጥቡትን ባሳደጉ ቁጥር የመሸለም ዕድሎን እጥፍ ድርብ ያደርጋሉ። ለነገው ውብ ሕይወታችን ዛሬ እንቆጥብ።
የኦሮሚያ ህብረት ስራ ባንክ። ተመልሰናል። ክቡራን ተመልካቾቻችን ከኢትዮጵያ ቴሌቪዥን በቀጥታ ወደ እናንተ እየደረሰ ያለውን ጤና ይስጥልኝ ኢትዮጵያችን ነው የተከታተላችሁ የምትገኙት። እንግዲህ በተለያዩ ጉዳዮችን ወደ እናንተ እያደረስን ቆይተናል። አሁንም እንቀጥላለን። ሰኒ አሁን ደግሞ የምናገኘው በተለይ በአዲስ አበባ ላይ ከቅርብ ጊዜያት ወዲህ የተማሪዎች የመንግስት ትምህርት ቤቶች ውስጥ የሚማሩ ተማሪዎች ምገባ ተጀምሯል። ይህ የምገባ ሂደት ደግሞ በሁለተኛ ደረጃ ትምህርት ቤቶች ውስጥ አለመቀጠሉ ክፍተት እየፈጠረ እንደሆነ የምንዳስበት ዘገባችን ላይ ነው የምንሄደው። ነገር ግን ከዛ በፊት እስቲ አንዳንድ ነገሮችን እናወራ። በተለይ ይህ የምገባ መርሃ ግብር ከመጀመሩ በፊት የተሰራ ዳሰሳ ለመመልከት ሞክሬ ነበርና 2006 ላይ ይህኛው ዳሰሳ ሲሰራ በተለይ ለመጀመር እንደ ዋነኛ ምክንያት የነበረው የመንግስት ትምህርት ቤቶች ውስጥ ለትምህርት የሚሄዱ ተማሪዎች በተለይም ደግሞ የችግረኛ ቤተሰብ ልጆች ለመመገብ የሚያስችል ነገር የላቸው። ምክንያቱም የችግረኛ ልጆች ናቸው። ትምህርት ቤት ውስጥ ያጋጠመው ነገር ምንድነው? አንዳንድ ተማሪዎች ባዶ ምሳቃ ጭምር ይዞ የመሄድ ነገር ታይቶባቸዋል። አንዳንዶቹ ደግሞ በትምህርት ላይ ያሉ ራሳቸውን የመሳት የጓደኞቻቸውን ምግብ የመቀማት በሌላ ነገር ውስጥም የመግባት ነገርን በመመልከታቸው ይህ ዳሰሳ በ2007 ላይ በተለይም በዋነኛነት የዳዳ ተብለው የተከፈሉ ሰዎችን ነበረ በዋነኛነት ተጠቃሚ ለማድረግ የሞከረው። ከቅርብ ዓመት ወዲህ ደግሞ በቅድመ መደበኛም ሆነ በአንደኛ ደረጃ ትምህርት ቤት ውስጥ የሚገኙ የመንግስት ትምህርት ቤት ተማሪዎችን ሙሉ በሙሉ በሚባል ደረጃ ነው ለመጥቀም እንግዲህ የተሞከረው። ያ የምገባ መርሃ ግብር እንግዲህ አሁንም ቀጥሏል። ነገር ግን በሁለተኛ ደረጃ ትምህርት ቤቶች ውስጥ እየተሰጠ አይደለም። አዎ እንግዲህ ይህ የምገባ መርሃ ግብር በቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ባለቤት በሮማን የተጀመረ እንደሆነ በብዛት በጣም እንትኑን ወስደው ሲንቀሳቀሱበት እንደነበረ መረጃዎች ያሳያሉ። ይህ እንቅስቃሴ ከተጀመረ ጀምሮ በርካታ ተማሪዎች በዚህ የምገባ ፕሮግራም ላይ ተጠቃሚ እንደሆኑ ይታወቃል። ቀደም ሲል አሻንታ እንዳነሳው በርካታ ተማሪዎች በትምህርት ቤት ላይ ምግብ ሳይዙ በመሄዳቸው ምክንያት ራሳቸውን ስተው እየወደቁ እንደነበር ይታወቃል። ሌሎች ተማሪዎችን ምግብ እያነሱ የመመገብ ነገር ነበረ። ከዚህም አልፎ የትምህርት የማቋረጥ ነገር በጣም ተስፋፍቶ ነበር። ምክንያቱም እስከ ተወሰነ ጊዜ ይሄዳሉ፣ የሚበሉት ነገር ስለሌላቸው እነዚህ ተማሪዎች ከትምህርት ገበታቸው ይርቃሉና የፕሮግራም መጀመሩ በርካታ ተማሪዎች ወደ ትምህርት ቤት እንዲመጡ ያደረገ ፕሮግራም ነው። ተማሪዎችን ብቻ ሳይሆን የተማሪዎችን ወላጆች ደግሞ የስራ ያመጣ ነው። ወላጆች ለምሳሌ ቁርስ ምን ሰጣለው ለልጄ ምን ሰጣለው ብለው ቤት ውስጥ ከመቀመጥ ይልቅ ልጆቻቸውን በማለዳ ወደ ትምህርት መላክ ነው ዋና ተግባራቸው። ልጆቻቸውን ወደ ትምህርት ቤት ካሰማሩ በኋላ ወደ ተለያዩ ስራዎች የመሰማራት እድልን አግኝተዋል። በዛው ልጆቻቸው በሚማሩበት ትምህርት ቤት በምገባ ፕሮግራምም ወላጆች ገብተው ያንን ስራ እንዲያከናውኑም እድል ሰጥቷል። ይህ የምገባ ፕሮግራም ብዙ ጠቀሜታዎችን ያመጣና ሊቀጥል ሊበረታታ የሚገባ ጉዳይ ነው። ጥሩ ውጤትም ያስመዘገበ ነው። ጥናት ተደርጎበት አመርቂ የሆነ ውጤት አመጥቷል ተብሏል። ነገር ግን ችግሩ ምንድነው? በቅድመ መደበኛና በአንደኛ ደረጃ ትምህርት ቤቶች ይህ የምገባ ስነ ስርዓት ተካሂዶ ነገር ግን ሁለተኛ ደረጃ ላይ ሲሆን ይቋረጣልና ይህ ደግሞ ችግር እየፈጠረ መሆኑን ነው በአሁኑ ዜናችን የምንመለከተው። አዎ በተለይ ደግሞ በመጀመሪያ ደረጃ ላይ ይሄንን የምገባ መርሃ ግብር ተካፋይ የነበሩ ተማሪዎች ሁለተኛ ላይ እንደዚህ አይነት ነገር ካጋጠማቸው ምናልባት ትምህርታቸውን በአግባቡ ለመማር በጣም መሰናክል እንደሚሆንባቸው በእርግጥ ግልጽ ነው። እዚህ ጉዳይ ላይ እንቆያለን። በዋነኛነት ኢቲቪ በደጃዝማች ባልቻ አባነፍሶ ሁለተኛ ደረጃና መሰናዶ ትምህርት ቤት ተማሪዎች ጋር በነበረው ቆይታ በተለይ በተማሪዎች ምገባ በአግባቡ አለማግኘት ሳቢያ መጠነ ሰፊ መቅረትና ማርፈድ በስፋት እንዳለ ነው ያረጋገጠው። እዚህ ጉዳይ ላይ ቤተልሔም ጥጋቡ ተጨማሪ አላት። እሱን እንከታተል። ከጥቂት ዓመታት ወዲህ በአዲስ አበባ ከተማ የምገባ መርሃ ግብር መጀመሩ ይታወቃል። ይሁን እንጂ ምገባው የሁለተኛ ደረጃ ተማሪዎችን አያካትትም። በአንደኛ ደረጃ ትምህርት ቤቶች በምገባው ተጠቃሚ የነበሩ ተማሪዎች ወደ ሁለተኛ ደረጃ ሲዛወሩ ታዲያ ተሻግረነዋል ያሉት የቀደመ ችግራቸው ጋር ዳግም ይጋፈጣሉ። እዛ በነበርኩበት ሰዓት ላይ በቀን ሁለቴ እንደምበላ እርግጠኛ ነበርኩኝ። ያው አያሳስበኝም። ሙሉ ፎከስ የማድርገው ትምህርቴ ላይ ነው። እዚህ ስመጣ ደግሞ ረሃቡም ስላለ ሀሳብሽ ሆኖ ወደ ምግብ ነው። ምግብ ሳይኖር ትምህርት ጭንቅላትሽ ላይዝ ይችላል። በዛ ምክንያት ቀራለው ትምህርት አርፋጅም እያዛለሁ። የተለያዩ ችግሮች ይፈጠራሉ። የመራብ የመድከም ወደ ተለያዩ ነገሮች መሳብ ወደ ፌንት መውደቅ የተለያዩ ችግሮች ይፈጠራል እና በዛ ጊዜ ደግሞ ተማሪ ይጎዳል። ብዙ ልጆችም
ከትምህርት ያቋረጡበት ምክንያት አለ። ተማሪዎቹ እንደገለጹልን ከሆነ ምሳ ለመመገብ ወደ ቤት ሄደው ምግብ ካላገኙ ወደ ትምህርት ቤት አይመለሱም። ምግብ እንደማያገኙ አውቀው ሙሉ ቀን ትምህርት ቤት ከዋሉ ደግሞ ትምህርታቸውን በአግባቡ አይከታተሉም። በአጠቃላይ ቤተሰብን ከጭንቀት ተማሪዎችን ከመራብ የታደገው ምገባ ሁለተኛ ደረጃ ትምህርት ቤት ላይ መቋረጡ የትምህርት አቀባበላቸውን እንደጎዳውም ያነሳሉ። እዚህ ከዋልኩኝ 7ኛውን እና 8ኛውን ክፍለ ጊዜ በስነ ስርዓት አልማረው። ምክንያቱም የረሃቡም አለ ሙቀቱም አለ እና ተጽዕኖ ስለሚኖረው በስነ ስርዓት አንማረው። በደንብ አልከታተለውም ማለት ነው። ከበፊት ውጤቴ ቀነስ ይላል ማለት ነው። ለማጥናትም እዚህ ላይብረሪ ለማግባትም ሞራሉ አይኖረኝ እና ምገባ ቢጀምር በቀን አንዴ እንኳን ቢሆን አሪፍ ነው። የተፈጠረው ክፍተት የመማር ማስተማር ሂደቱን እያስተጓጎለ እንዳለ የሚነግሩን ደግሞ የትምህርት ቤቱ መምህር እንዳልካቸው አለሙ ናቸው። እዚሁ የሚሉ አሉ ያለ ምግብ ማለት እና እነዚህ ልጆች ከጤና ጋር ችግር አለ አይተናል። የመውደቅ አለ ፌንት የመውደቅ ነገር አለ። እንደዚህ አይነት ችግሮችም አሉ። ሁለተኛ ደግሞ ኢኮኖሚካሊ እነዚህ ልጆች ራሳቸውን የቤተሰብ አቅም ችግር ስላለ ራሳቸው የሚደግፉ ልጆች አሉ። ስለዚህ ገንዘብ ለማግኘት የግድ ግማሽ ቀን ስራ መስራት አለባቸው። ስለዚህ እንዲህ አይነት ክፍተቶች ይፈጥራል ማለት ነው። ከተማሪዎቹ ምግብ በአግባቡ ለማግኘት ጋር ተያይዞ በደጃዝማች ባልቻ አባነፍሶ ሁለተኛ ደረጃና መሰናዶ ትምህርት ቤት መጠነ መቅረትና ማርፈድ በስፋት ይከሰታል። በር አካባቢ ወጣ ብላችሁ ብታዩት ወደ ቤት ሂደው ምግብ አናገኝም ብለው የሚያስቡ ከሆነ እዚህ በረዶ ይገዙና ወይም ጀላቲውን ገዝተው እሱን ለረሃብ እንደማስታገሻ አድርገው ይጠቀማሉ። ከዚህ አንፃር እንግዲህ ሁሉንም ሃይስኩል መንግስት ወይም አጋር ድርጅቶች ተባብረው መመገብ እንኳን ባይችሉ ጥናት አድርጎ እንደ ልደታ ቂርቆስና አዲስ ከተማ የደህንነት መጠኑ ከፍ ይላል ተብሎ ይታሰባል። ስለዚህ በእነሱ አካባቢ ያሉ የመንግስት ተቋማት ላይ ምገባው ቢቀጥል። በጉዳዩ ዙሪያ ያነጋገርነው የአዲስ አበባ ከተማ አስተዳደር ምገባ ኤጀንሲ እንደገለጸው በሁለተኛ ደረጃ ትምህርት ቤቶች ምገባ እንዲጀመር በተለይ ከትምህርት ማህበረሰቡ ጥያቄ እየቀረበ ነው። ሃይስኩል ፕሮግራም ውስጥ ቀጥታ ተካፋይ ስላልሆነ እንጂ የሚበሉ ልጆች አሉ። ምን እያደረግን ከአንደኛ ደረጃ ትምህርት ቤቶች ጋር እያቀናጀን የሚመገቡ ተማሪዎች አሉ። ከዚህ ውጪ ከአቅም በላይ የሆነ ችግር ውስጥ ያሉት ከዚህ ውጪ እንዲሆኑ አይደረግም። ነገር ግን በቀጥታ ሃይስኩል ላይ አልጀመርንም ፕሮግራሙን ገና ማለት ነው። ይሄ ምክክር ይፈልጋል፣ ጥናት ይፈልጋል። ራሱን ይቻል ከተማ አስተዳደሩ በቂ ዝግጅት ማድረግ አለበት። ምክክር ያስፈልጋል። እንዴት መደጋገፍስ እንችላለን የሚለው ነገር ተሰርቶ ምላሽ የሚሰጥበት ነው የሚሆነው። ችግረኛ ተማሪዎችን የመመገቡ ኃላፊነት በመንግስት ጫንቃ ላይ ብቻ የሚተው ሳይሆን ባለሀብቱን፣ መንግስታዊ ያልሆኑ ተቋማትንና አጠቃላይ ማህበረሰቡን ያሳተፈ ዘላቂ ተግባር ሊሆን እንደሚገባም ልብ ይሏል። እዚህ ጉዳይ ላይ ቆይታ እናደርጋለን። በጉዳዩ ላይ ተጨማሪ ማብራሪያ ሊሰጡን በአዲስ አበባ ከተማ አስተዳደር የሽመልስ ሀብቴ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር የሆኑትን አቶ ዝናቡ ሀጎስን እዚህ ስቱዲዮ ጋብዘናቸዋል። አቶ ዝናቡ በማለዳ ስለመጡ ማብራሪያ ለመስጠትም ፈቃደኛ ስለሆኑ እጅግ አድርገን እናመሰግናለን። እኔም አመሰግናለሁ። እንግዲህ ቀደም ሲልም ዘገባችንን ተመልክተውታልና በተለይ እርስዎ ትምህርት ቤት ውስጥ እንደማሳለፉት መጠን የዚህ የትምህርት ቤት የምገባ መርሃ ግብር ለትምህርት ጥራት የሚኖረው ፋይዳና በቀጣይነት ከመተግበር ጋር ያለውን ጫና እስቲ እናንሳ። አክቹአሊ ቅድም በቲቪ ላይ እንዳየሁት የምገባ ፕሮግራም ላይ በርካታ የሆኑ ችግሮች እንደፈታልን እንደቀረፈልን ይታወቃል። ሆኖም ግን ሙሉ አይደለም። ጅምሩ ጥሩ ነው። አሁን የኛ ተማሪዎች የኔ ትምህርት ቤት አሁን ከ9ኛ እስከ 12ኛ ክፍል ነው የሚመጡት። አሁን ከቅድመ መደበኛ እስከ 8ኛ ስመገቡ ቆይተው 9ኛ ሲመጡ ላይ ምግብ የለም እኛ ጋር። ተማሪዎችን እዛ የለመዱት የመመገብ እንትን ችግር ያጋጠማቸው ስለሆነ በተቻለ መጠን መንግስት ያው ሎዱ ይከብደዋል፣ ይገባኛል። ግን ዞሮ ዞሮ ግን ወደ ሁለተኛ ደረጃ የሚሻገርበት መንገድ መሰረት አለበት እንጂ አሁን ከ8 ጀምረ ከዚያ ያለው መቅረቱ ተማሪዎችን መንጠባጠብ፣ የድሮፕ አውት ሬትስ መጨመር፣ በርካታ ችግሮች አሉ። ቅድም ሲገለጹ እንደነበሩት ተማሪዎች ወድቃሉ፣ በቂ የሆነ ምግብ የለም። አሁን ኑሮ ውድነቱ በጣም ብዙ ስለሆነ በርካታ ከመማር ይልቅ ወደ ዕለት ምግባቸው እያሰቡ ስለሆነ ፕሮግራሙ በቀጣይነት ወደ ሁለተኛ ደረጃ ቢሻገር እጅግ በጣም የተሻለ ነው። ወደ እኔ ትምህርት ቤት ስመጣ ግን በቀድሞ ሽመልስ ሀብቴ ተማሪዎች በጎ አድራጎት ማህበር አለ፣ ህብረት አላቸው። አብዛኞቹ የቀድሞ ተማሪዎች አሜሪካ ያሉ ምን ያሉ የሚያሰባስቡ አንድ ቡድን አለ። ለተከታታይ 6 ዓመታት ተማሪዎችን በጣም አቅም ያጡ ተማሪዎችን የመማር ችግር የሚያጋጥማቸው የወላጅ ችግር ያላቸው ተማሪዎች በየአመቱ እንመግባለን ማለት ነው። ከዚህ በተያያዘ አንዱ መምህር በራሱ በጎ ፍቃድ
ለ10 ተማሪዎች ለ3 ተከታታይ ዓመታት ያው ምሳና ቁርስ ይከፍልናል ማለት ነው። በትምህርት ቤቱ በጎ አድራጎት ክበብም ለ10 ተማሪዎች ጠቅላላ ወደ 7 ተማሪዎችን በራሳችን ተነሳሽነት ኃላፊነት ወስደን ያው ምሳና ቁርስ እየመገብን እንገኛለን። እነዚህ ልጆች ስለ ምግብ ስለ ሌላ ጉዳይ አይጨነቁም፣ ስለ ልብስ ምናምን አይጨነቁም። አሁን ትምህርታቸው የተሻለ ውጤት እያመዘገቡ እንደሆነ ከውጤታቸው ማረጋገጥ ችለናል ማለት ነው። መልካም እንግዲህ ቀደም ሲል እርስዎም ለመግለጽ ሞክረዋል። በመጀመሪያ ደረጃ የነበረውን የምገባ ፕሮግራም ወደ ሁለተኛ ደረጃ ለማሸጋገር የእናንተ ትምህርት ቤት እንደ ተሞክሮ በጣም ጥሩ ተሞክሮ ነው። ምክንያቱም የቀድሞ ተማሪዎችን በማሰባሰብ እየተሰራ ያለው ስራም እንዲሁም ደግሞ በአስተማሪዎችም እንዲሁም እኔ ለስራ አጋጣሚ መጥቼ የተመለከትኩት ነበረ። በወላጆች ስብሰባ ላይ መርዳት የሚፈልጉ ከልጆቻቸው ጋር እኩል አድርገው ማስተማር መርዳት የሚፈልጉ ወላጆችም ካሉ እንዲያግዙ እድሉን የሚሰጥ ነው የሽመልስ ሀብቴ ትምህርት ቤትና ይህንን ተሞክሮ በሁሉም ትምህርት ቤቶች እንዲደረግ ምን መሰራት አለበት? ከእናንተ ትምህርት ቤት ሌሎች ትምህርት ቤቶች ምን መውሰድ አለባቸው ብለው ያስባሉ? አክቹአሊ ይሄ ነገር ያው ተነሳሽነት ይጠይቃል፣ ዋጋም ያስከፍላልና ብዙ ጥረትም ያስፈልጋል። ስለዚህ እኔ አሁን የሚያስተላልፈው መልእክት በየትምህርት ቤት ላይ እያንዳንዱ አሁን ኃላፊነት ያለው ሀብት ያለው ምን ያለው ከትምህርት የተወጣ ነው። ዝም ብለን እንደምሳሌ እንኳን ብናነሳ የሰንሻይን ባለቤት አቶ ሳሙኤል አሁን እዚህ ፈለገ ዮርዳኖስ የተማሩ ናቸው የሚል ኢንፎርሜሽን አልቻል። እዛ ጋር የተማሩ ሰዎች እዛ ኤሪያ ላይ ያሉ ሰዎችን በማሰባሰብ በርካታ የሆኑ ስራዎችን መስራት ይቻላል፣ ተአምር መስራት ይቻላልና ተነሳሽነቱ እኔ የተማርኩበት ትምህርት ቤት ወደ ኋላ ሄጄ አንድ ነገር ማድረግ አለብኝ የሚለውን የህልና ስራ መሰራት አለበት ብዬ አስባለሁ። አሁን እንደኛ ውጭ ናቸው ያሉት። አሁን እነ ዶክተር ሞክሪያ እነ ላቀው እነ ይብዛ የሚባሉ እዛ ትምህርት ቤት የተማሩ ናቸው። የአንድ እናት የአንድ አባት 6 ሰዎች እነ ዶክተር ማዛ እዛ አንድ እንትን ብሎ ከአንድ ፋሚሊ ጨርቆስ ተወልደው ጨርቆስ ያደጉ አሁን ደግሞ ጥሩ ፖዚሽን ያላቸው ሰዎች ናቸውና እንደማቶ ይብዛ አሁን ሰሞኑን ከአሜሪካ መጥቶ እንደዚህ ልጆች እንዴት ሆኑ፣ ውጤታቸው እንዴት ነው፣ ባህሪያቸው እንዴት ነው የሚል ነገር መንፈስ አላቸውና አሜሪካ ፈንድ ሬዚንግ ያደርጉ ምን ያደርጉ በኢንተርኔትም በምንም የተገናኙ በቃ የቀድሞሽ የተማርንበት ትምህርት ቤት ነው ብለው በማሰብ ከሽመልስ ሀብቴ ብዙ ዶክተር ብዙ ፕሮፌሰር መውጣት እንደቻለ እንደ ዶክተር መኩሪያም ምስክሮች ናቸው ማለት ነው። አሁን ዶክተር መኩሪያን ከዚህ ጎን ለጎን በዚህ እግረ መንገድ ማስቀመጥ የምፈልገው ቶፕ 3 የሆኑ ተማሪዎች ደግሞ ተመራማሪዎች በጣም የሪሰርች ስራ እንዲሰሩ አካዳሚክ ለብቻው ደግሞ ቅዳሜና እሁድ ከራሱ ስፖንሰር ያደረገ ምሳቸውና ቁርሳቸው ቅዳሜና እሁድ እኛ ግብ ላይ ያስተምራል ማለት ነው። ቶፕ 3 የተባሉ ወደ 30 ተማሪዎች አሁን ምንድነው ለወገን ማገዝ ወገን በቂ ነው። ዋንስ አፖን ታይም አንዱ ዳ ይኖራል፣ በተለያየ አጋጣሚ ነው ሀብታም ይሆናልና ያለፈበትን ታሪክ በማስታወስ በየትምህርት ቤቱ ላይ ለትምህርት ቤት ምን መስራት አለብኝ የሚለው ነገር ሁሉም ሰው ኮስችን ካደረገ የኛም ኤክስፒሪየንስ በጣም ማስፋት ይቻላል። አሁን እኛ ለቀጣዩ በሰባ እናቆም ለመቀጠል እያሰብን ያለ ነው። ባለሀብቶችን ቀድሞ ተማሪዎችን አጠቃላይ ትምህርት ቤቱ ማህበረሰብም ተማሪዎችን ለማገዝ በጣም ፈቃደኛ ስለሆነ እያሰፋን እንሄዳለን የሚል ሙሉ የሆነ እምነት አለኝ። በተለይ እንግዲህ እዚህ ጋር በጣም ቆንጆ ነገር የተነሳው የመንግስት የቤት ስራ እንደተጠበቀ ሆኖ በተለይ ሁላችንም እንግዲህ ከትምህርት ቤት ነው የመጣ ነውና ትልቅ ደረጃ ላይ ከደረሱ በኋላ ትምህርት ቤቱን ዞር ብሎ ማስታወስ ምን ያህል ጠቃሚ እንደሆነ በተለይ እንደ ሀገር አሁን ያለውን ችግር በጋራ ካልሰራን በስተቀር የመንግስት የቤት ስራው ቀደም ብዬ እንዳልኩት እሱ የሚጠበቅ ሆኖ ነገር ግን በእንደዚህ አይነት መንገዶች ያለውን ችግር መቅረፍ ይቻላል። የኛ እህቶች ወንድሞች ናቸው እነዚህ ትምህርት ቤቶች ውስጥ የሚማሩትና ጥሩ ማሳያ ነው። ምናልባት ይህንን እየተከታተሉ ያሉ ተመልካቾቻችንም የቀድሞ ትምህርት ቤቶቻቸውን የሚያስታውሱባቸው የተለያዩ መርሃ ግብሮችን እያዘጋጁ የሚቆዩባቸው ይሆን ይችላል ብለን እናምናለን። በጣም አሪፍ ተሞክሮ ነው። መልካም። በአዲስ አበባ ከተማ አስተዳደር የሽመልስ ሀብቴ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር አቶ ዝናቡ ሀጎስ በማለዳ መጥተው ለሰጡን ማብራሪያና ተሞክሮ እጅግ አድርገን እናመሰግናለን። እኔም አመሰግናለሁ። መልካም ቀን ይሁን። ተመልሰናል ተመልካቾቻችን። አሁን ደግሞ ወደ ውጭ ዘገባችን ነው የምናልፈው። አሁን እንግዲህ የህንድ መንግስት በሚያስተዳድረው የካሽሚር ግዛት ውስጥ የምትገኘው
ሺነገር ከተማ ከጥንት ዘመን በተወራረሱ በእጅ ስራ የጥበብ ውጤቶች ብትታወቅም በተለይ ደግሞ በአካባቢው ባለው የተራዘመ ጦርነት ምክንያት እነዚህን በረከቶቿን ልትጠቀምባቸው አልቻለችም። ታዲያ በከተማዋ ያለውን የጎጆ ኢንዱስትሪ ውጤቶች ገበያ እንዲያናበብ የህንድ መንግስት ከተማዋን በተለያዩ የማህበረሰብ ክፍሎች እንዲጎበኙ እየሰራ ነው ይለናል የአልጀዚራ ዘገባ። ዛማኑኤል መንግስቱ ተመልክቶታል። It is a shopping experience with a difference. የህንዷ ሺነገር ከተማ ጎብኚዎች በጀልባ ሆነው የተለያዩ የጎጆ ኢንዱስትሪ ውጤቶችን እየጎበኙ የሚሸምቱባት መንደር ነች። ከተማዋ የተባበሩት መንግስታት ባለፈው የፈረንጆቹ ዓመት በአካባቢው ላለው የዘርፉ እድገት ላበረከተችው አስተዋጽኦ እውቅና ሰጥቷታል ሲል አልጀዚራ ዘግቧል። ታዲያ ይህች ከተማ የህንድ መንግስት በሚያስተዳድረው የካሽሚር ግዛት ውስጥ በመገኘቷ በአካባቢው ለበርካታ 10 ዓመታት በነበረው ጦርነት እንዲሁም በኮቪድ ወረርሽኝ ምክንያት የጎጆ ኢንዱስትሪ ውጤቶቿ በገበያ እጦት ለችግር ተዳርገዋል። The carpet industry has also been taken over. የምንጣፍ ኢንዱስትሪው ከኢራን፣ ከቻይና፣ ከቱርክ በመጡ የማሽን መሳሪያዎች እየተቀየረ ሄዷል። ይህም እኛ በእጅ ለምንሰራው ከፍተኛ ፈተና ነው የሆነብን። ከገበያ እያስወጡን ነው። በዚህ ላይ የኮቪድ-19 ወረርሽኝ ቱሪስቶችን አርቋቸዋል። አሁን ላይ እኔ 20 የሥራ ቦታ ነው ያለኝ። ከ10 ዓመታት በፊት ግን 300 ያህል ነበረኝ። በከተማዋ ተመርተው ወደ ውጭ የሚላኩ የእጅ ስራ ውጤቶች በፈረንጆቹ በ2011 ዓ.ም 216 ሚሊዮን ዶላር ምንዛሬ ያስገኙ ነበር። አሁን ላይ ደግሞ ወደ 83 ሚሊዮን ዶላር ቁልቁል ወርደዋል ያለው አልጀዚራ ይህም በዘርፉ ተቀጣሪ ሰራተኞች ላይ ከፍተኛ ጫና አስከትሏልም ብሏል። I have been doing this for the past በዚህ የዕደ ጥበብ ሥራ ላለፉት 30 ዓመታት ሰርቻለሁ። ላለፉት 18 ዓመታት በቀን እስከ $4 ይከፈለኝ ነበር። አሁን ግን ከዛ ያነሰ እየተከፈለኝ ነው። መንግስት ይህን የገበያ ችግር ለመቅረፍ የማህበራዊ ድረገጽ ተጽዕኖ ፈጣሪዎችን፣ አስጎብኚ ድርጅቶችን እንዲሁም የዩኒቨርሲቲ ተማሪዎችን በማቀናጀት በከተማዋ ያሉ የጎጆ ኢንዱስትሪዎችን እንዲጎበኙ በማድረግ ስራዎቻቸው እንዲተዋወቁ እየሰራ ይገኛል። እውነቱን ለመናገር ይህ በጣም ከፍተኛ የዕደ ጥበብ ውጤቶች የሚገኙበት ቦታ ነው። አንድ ሙሉ ቤተሰብ የተለያዩ በእጅ የሚሰሩ የጥበብ ውጤቶችን ሲያመርቱ የምታይበት ስፍራ ነው። ከነርሱም ብዙ ትማራለህ። ይህንን ስራቸውን በማስተዋወቅ ለህዝብ ተደራሽ ማድረግ ግዴታችን ነው ብዬ አስባለሁ። የዘርፉ ባለሙያና ተመራማሪ የከተማዋ የእጅ ስራ ውጤቶች ችግር ላይ ወድቀዋል ሲሉ ለአልጀዚራ ተናግረዋል። ነገሩ ውስብስብ ነው። የስራ ውጤቶቹ ገበያ ማጣት ብቻ አይደለም፣ የሙያተኛው ዕውቀትም እንደዛው እየጠፋ ነው። እንደ አልጀዚራ የከተማዋ የእጅ ስራ ጥበበኞች መንግስት የጎጆ ኢንዱስትሪው እንዲነቃቃ እያደረገ ያለው ስራ አበረታች ቢመስልም ልጆቻችን ግን ህይወታቸውን በዚህ ስራ እንዲቀጥሉ ከዚህ የበለጠ ስራ ሊሰራ ይገባል ማለታቸውን በዘገባው አካቶ ዜናውን ቋጭቷል። ተመልሰናል ተመልካቾቻችን። ከጤና ይስጥልን ኢትዮጵያችን ጋር ነው ቆይታ ያደረጋችሁ የምትገኙት። አሁን ደግሞ ሰዓቱ የቢዝነስ መረጃዎችን የምንሰማበት ሰዓት ነው። ወንደሰን አፈወርቅ እዚህ አለ። እንዴት አደርከው? እንዴት አደራችሁ ለታችሁ? አለን እንዴ መጋል ይችላል። እሺ አመሰግናለሁ። በጣም ያው ቀዳሚ የምናደርገው በተለይ ከፍጆታ ሸቀጦች ጋር የተያያዘን ጉዳይ ይሆናል። በተለይ ደግሞ መሰረታዊ የሚባሉ የፍጆታ ሸቀጦችን በመደበቅ በህገወጥ መንገድ ለመክበር የሚጥሩ ነጋዴዎች ላይ የሚወሰደው እርምጃ መጠናከር እንዳለበት ነው ሸማቾች እየተናገሩት። ከዛ ውጪ ኢትዮጵያ ለጨርቃ ጨርቅ ኢንዱስትሪው ጋር የተያያዘ እንዲሁ አንድ ጉዳይ አለን። በሩሲያና ዩክሬን መካከል እንግዲህ እየተደረገ ያለው ጦርነት በተለይ በተለያዩ ነገሮች ላይ ጫና እያሳደረ ነው የሚገኘውና ይህን የተመለከተ እንዲሁም ዓለም አቀፉ የኢነርጂ ኤጀንሲን የተመለከተ አንድ ጉዳይ ይዘናል። አስቀድመን ግን የቢዝነስ ዘገባ ስፖንሰራችንን መልእክት ነው ተከታትለን የምንመለሰው። ጥበብን ይገልጣል። ብርሃን በሌሊት ይተጋል። ብርሃን የተኛን ይቀሰቅሳል። ለህልመኞች፣ ለታታሪው፣ ለባለስኬቶች አርቆ የሚያይበት አይን አለው። የሚነቃበት ደውል አለው። ብርሃን በሁሉም ለሁሉም ይገኛል። የሚጸናበት ልብ አለው። አይቆምም፣ አያቋርጥም፣ ይጨምራል።
እንደ ስማችን ብርሃን ነው ስራችን። ብርሃን ባንክ። ብርሃን ባንክ እናመሰግናለን። እንግዲህ ቀዳሚ ወዳደረግነው ጉዳይ ነው የምናልፈው። በተለይ ከዚህ ከመሰረታዊ የሚባሉ የፍጆታ ሸቀጦች ጋር በተያያዘ የተለያዩ ነገሮችን እንሰማለን። መንግስትም በተለይ የክልል እንዲሁም እዚህ የፌዴራል መንግስትም የተለያዩ እርምጃዎችን እየወሰድኩ ነው ሲሉ እንሰማለን እና በተለይ ደግሞ በዚህ በህገ ወጥ መንገድ ለመክበር የሚጥሩ ነጋዴዎች ላይ የሚወሰደው እርምጃ በመንግስት በኩል ማለት ነው ተጠናክሮ መቀጠል እንዳለበት ነው እንግዲህ ሸማቾች ጥሪ እያቀረቡ የሚገኙት። የኢትዮጵያ ዜና አገልግሎት እንግዲህ በአዲስ አበባ በተለያዩ አካባቢዎች ተዘዋውሮ ሸማቹ የህብረተሰብ ክፍልን አነጋግሯል። እንግዲህ በተለይ በመሰረታዊ የፍጆታ ቁሳቁሶች ዋጋና አቅርቦት ላይ ከፍተኛ የሆነ ቅሬታ እንዳላቸው ነው ሸማቾቹ እየተናገሩ ያሉት። በተለይም ደግሞ ከቅርብ ጊዜ ወዲህ በተለያዩ ምክንያቶች ይሄ አቅርቦቱ የተስተጓጎለው የዘይት ምርት ለከፍተኛ ምሪት እንደዳረጋቸው ጭምር ነው እየተናገሩት። ለዚህም እንግዲህ ዘላቂ የሆነ መፍትሄ እንዲሰጥም ጭምር ጠይቋል። በተጓዳኝም እንግዲህ እነዚህን መሰረታዊ ምርቶችን በመደበቅና የዋጋ ጭማሪ በማድረግ በአቋራጭ ለመክበር የሚጥሩ ያሏቸው ነጋዴዎች አሉ። እነዚህ ነጋዴዎች ላይ እንግዲህ የሚወሰዱ እርምጃዎች እንዲጠናቀሩ ጭምር ነው ጥሪ ያቀረቡት። የአዲስ አበባ ከተማ አስተዳደር ንግድ ቢሮ የህዝብ ግንኙነት ኃላፊ ዳንኤል ሜሳም በበኩላቸው እንግዲህ በተለይ በከተማዋ ምርት የሚደብቁ ህገወጥ ነጋዴዎች መኖራቸውን ገልጿል። ይህንንም ህገወጥ ተግባር ለማስቆም በሚል እንግዲህ በቅርቡ በ8000 የንግድ ተቋማት ላይ በር ለበር ቁጥጥር ተደርጓል ነው ያሉት። ከነዚህ ውስጥም እንግዲህ በ2500 በሚሆኑት ላይ እርምጃ ጭምር መወሰዱን እንዲሁ ተናግረዋል። በተወሰደውም እርምጃ እንግዲህ ማስጠንቀቂያ የተሰጣቸው አሉ። ከዛ በተጨማሪነት በተለይ አስተዳደራዊ እርምጃ እንዲሁ የተወሰደባቸው አሉ። ጉዳያቸው በህግ ጥላ ስር ጭምር ተይዞ እየታዩ ያሉ የንግድ ተቋማትም አሉ ማለት ነው። በሌላ በኩል ደግሞ አሁን ላይ በተለይ እያጋጠመ ያለውን የዘይት እጥረት ጭምር ለማቃለልም በዘይት ምርት ስርጭት ላይ የሚታዩ ክፍተቶችን ለመሙላት ጭምር እየተሰራ እንደሆነ ነው የጠቆሙት። ይህንን ተከትሎ እንግዲህ ባለፉት 3 ሳምንታት ብቻ በተለይ ደግሞ 2 ሚሊዮን የሚሆን ሊትር ዘይት ለሸማቹ መሰራጨቱን ጭምር ተናግሯል። አሁን ላይ እንግዲህ በተለያዩ አካባቢዎች የዘይት አቅርቦቱ በተወሰነ መልኩ እየተመለከትን ነው የምንገኘው። ወደ ሁለተኛው ጉዳያችን ስናልፍ ደግሞ በተለይ ከዚህ ከኢትዮጵያ ለጨርቃጨርቅ አልባሳት ኢንዱስትሪ ልማት ያላትን ከፍተኛ እምቅ አቅም እንግዲህ በአግባቡ መጠቀም እንደሚገባ ነው እየተነገረ ያለው። ይህንንም ለማድረግ እንግዲህ በተለይ ደግሞ በኢንዱስትሪዎች አካባቢ ያሉ እያጋጠሙ ያሉ ችግሮች ሊፈቱ እንደሚገባ ነው የዘርፉ ተዋንያን እየገለጹ የሚገኙት። ሀገሪቱ እንግዲህ በርካታ የሆነ የሰው ኃይል አላት። ለጥጥ ምርት ምቹ የሆነ ሰፊ መሬትና ለዓለም አቀፍ ገበያም እንግዲህ ስትራቴጂክ የሆነ ቅርበት አላትና ይህንን ቅርበት እንዲሁም እነዚህን እድሎች መጠቀም ይገባልም ተብሏል። ኢንዱስትሪ እንግዲህ ከጊዜ ወደ ጊዜ በተለይ እድገት እያሳየ ቢሆንም የተለያዩ ተግዳሮቶች አሉበት። የጨርቃጨርቅና አልባሳት ፋብሪካዎች የስራ ኃላፊዎች ናቸው ይህንን የተናገሩት። በተለይ ፋብሪካዎቹ የሚጠቀሟቸው እንደ ጥጥ ያሉ ግብአቶች በበቂ መጠን አለመኖራቸው፣ የመስሪያ ቦታ ጥበትና ኤሌክትሪክ መቆራረጥ እንዲሁ የዘርፉ ችግሮች መሆናቸውን ጭምር ነው ኃላፊዎቹ የገለጹት። እነዚሁን ችግሮችን ለመፍታት እየተሰራ መሆኑን እንግዲህ የኢትዮጵያ ጨርቃጨርቅና አልባሳት ኢንዱስትሪ ልማትና ምርምር ማዕከል ተናግሯል። በተለይም ደግሞ የፋብሪካዎቹ ዋነኛ ግብዓት የሆነውን ጥጥ ምርትን ለማሳደግ እንግዲህ ትኩረት እንደተሰጠውም ጭምር ነው የተገለጸው። በተለይ አሁን ላይ ያለውን ከ50 እስከ 60 በመቶ የፋብሪካዎችን የኃይል አጠቃቀም ወደ 80 በመቶ ለማሳደግ የተሰራ መሆኑን የማዕከሉ ማኔጂንግ ዳይሬክተር አቶ ያሬድ መስፍን ናቸው የተናገሩት ማለት ነው። ኢትዮጵያ እንግዲህ ለጥጥ ምርት ልማት መዋል የሚችል 3 ሚሊዮን ያህል ሄክታር መሬት አላት። 3 ሚሊዮን ሄክታር መሬት እንግዲህ በጣም ብዙ ነው። ይህንንም በአግባቡ መጠቀም ይገባል። የፋብሪካዎቹን የግብአትም ለማሟላት እንግዲህ ትኩረት ተሰጥቶ እንደሚሰራ ጭምር ነው የተናገሩት። በ2013 በጀት ዓመት እንግዲህ በተለይ ከጨርቃጨርቅና አልባሳት ወጪ ንግድ 152 ሚሊዮን ዶላር ገቢ ተገኝቷል። በዚህ በጀት ዓመት የመጀመሪያዎቹ 7 ወራት ብቻ እንግዲህ 105 ሚሊዮን ዶላር ገቢ መገኘቱን ነው የማዕከሉ መረጃ የሚያመለክተው። እንግዲህ ይህንን ዘገባ ሪፖርተራችን ጌታቸው ባልቻ ነው ያደረሰን።
ወደ ባህር ማዶ ደግሞ እንሻገራለን። እንግዲህ ተመልካቾቻችን ወደ ባህር ማዶ ስንሻገር በተለይ ሩሲያና ዩክሬን እያደረጉት ያለው ጦርነትን ተከትሎ በርካታ ነገሮች እጥረት እንዲሁም ደግሞ የዋጋ ጭማሪ እየተስተዋለባቸው ነው የሚገኘው። በዚህ በሩሲያና ዩክሬን መካከል ያለው ጦርነት እንግዲህ የስንዴን እንዲሁም እንደ ፕላስቲክ ያሉ ጥሬ እቃዎችንና የነዳጅ ዋጋን በዓለም አቀፍ ደረጃ እንዲጨምር አድርጓል ተብሏል። እንግዲህ ስንዴ ባለፈው ሳምንት በዓለም አቀፍ ገበያ ዋጋው በቶን $405 ደርሷል ነው የተባለው። ይህም ካለፈው የፈረንጆቹ ዓመት እንግዲህ የ43 በመቶ ጭማሪ ያለው ማለት ነው። ሩሲያና ዩክሬን የዓለም 30 በመቶ የስንዴ አቅርቦትን የሚሸፍኑ ናቸው። አሁን ግን የገቡበት ጦርነት እንግዲህ ለዋጋው መጨመር ዋነኛ ምክንያት ሆኗል ተብሏል። የስንዴ ብቻ ሳይሆን እንደ ፕላስቲክ ጥሬ እቃና ነዳጅም ጭምር ዋጋቸው ጨምሯል። የኢነርጂ ዋጋ መጨመርም እንግዲህ በዓለም አቀፍ ደረጃ ያሉ ኩባንያዎች የምርት መጠናቸውን እንዲቀንሱ ጭምር እያደረገ ስለመሆኑም ነው እንዲህ የተናገረው። ሸማቾችም እንግዲህ ወጪዎቻቸውን እየቀነሱ ስለመሆኑም ተሰምቷል። ይህ ሁኔታም የዓለም ኢኮኖሚ ምርታማነት እንዲቆም ወይም በምጣኔ ሀብት ሳይንስ አጠራር እንግዲህ ስታግፍሌሽን ደረጃ ሊደርስ እንደሚችል ነው ባለሙያዎች እየገለጹ የሚገኙት። እንግዲህ ዘገባው የደቡብ ኮሪያው አሪራንግ ኒውስ ነው። በመጨረሻ ወደ ምንመለከተው ጉዳይ ነው የምናልፈው። በተለይ ደግሞ ዓለም አቀፉ የኢነርጂ ኤጀንሲ እንግዲህ 60 ሚሊዮን በርሜል ነዳጅ ከክምችቱ መልቀቁን ገልጿል። በቀደም ሲል ባነሳ ነው በዩክሬንና ሩሲያ ጦርነት ምክንያት በከፍተኛ መጠን የጨመረውን የነዳጅ ዋጋ ለማረጋጋት ነው እንግዲህ ኤጀንሲው ነዳጅ ወደ ገበያ እንዲሰራጭ ያደረገው። ከ40 በላይ የሚሆኑ ሀገራትና ነዳጅ አምራች ኩባንያዎች የተሳተፉበት ስብሰባም እንግዲህ በፓሪስ ፈረንሳይ ተካሂዷል። የዓለም አቀፉ ኢነርጂ ኤጀንሲ አባል ሀገራትም ጦርነቱ ከተጀመረ በኋላ 60 ሚሊዮን በርሜል ነዳጅ ከክምችታቸው ወደ ገበያ ማቅረባቸውን ነው የገለጹት። በቀጣይም እንደ አስፈላጊነቱ ኤጀንሲው እንግዲህ የሚያቀርበውን የነዳጅ መጠን እንደሚጨምር ጭምር ነው የተጠቀሰው። እንደ ደቡብ ኮሪያ፣ ብራዚልና ካናዳ ያሉ የኤጀንሲው አባል ሀገራትም የሚያመርቱትን የነዳጅ መጠን እንደሚጨምሩና በቂ ምርት በገበያ እንዲኖር እንደሚሰሩም ጭምር ገልጿል። አሜሪካም እንግዲህ ከአጋሮቿ ጋር በመሆን የነዳጅ አቅርቦትን ለማሳደግና የምርቱን የዋጋ ንረት ለመከላከል በትብብር እንደምትሰራ ጭምር አስታውቃለች። እንግዲህ ዘገባው የአሪራንግ ኒውስ ነው። ለማለዳ ያዝኳቸው የቢዝነስ ዘገባዎች እኚህ ናቸው። እናመሰግናለን። አመሰግናለሁ። መልካም ቀን። የተለያዩ የማህበራዊ ጉዳዮች፣ የኢኮኖሚ እንዲሁም ደግሞ ዓለም አቀፍ መረጃዎችን ስናቀርብበት የነበረው የማክሰኞ ማለዳ የጤና ይስጥልኝ ዝግጅታችን መጠናቀቂያው ላይ ደርሷል። አሁን እንግዲህ ሰናይት ብርሃኔና እኔ አሸናፊ እንዳለ ጤና ይስጥልኝን እየመራን ከእናንተ ጋር ቆይታ አድርገናል። መላው የስቱዲዮ ባለሙያዎቻችንም ከኛ ጋር አብረው ነበሩ። አብራችሁን ስለቆያችሁ እናመሰግናለን። መልካም ቀን ይሁንላችሁ።